ከዛ በኋላ ከእርሱ ልንበላ ልባችን ልንረካ ምናምን ሲሉት ኢሳም ዱዓ አደረገ። ጌታችን ነው ያላህ ሆይ ለኛ ለመጀመሪያዎቹም ለመጨረሻዎቹ በዓል የምትሆን ኢድ ካንተ ተአምር የሆነ ማዕድ ከሰማይ በእኛ ላይ አውርድልን ብለው ከዛ ከሰማይ አላህ ማዕድን እንዳወረደላቸው ይናገራል እንጂ ራሱ ኢየሱስ ከሰማይ ወርዶ ማዕድ ሆኖ በሉት ጠጡት የሚል ትምህርት እስልምና ያርመዋል ማለት ነው። ቁርአን ላይ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ይህ መጽሐፍ በፊቱ መጽሐፍ ያለውን የሚያረጋግጥ ብቻ ሳይሆን ሙሀይሚንም ነው፣ ኮሬክተር ነው፣ ሱፐርቫይዘር ነው፣ የሚያረጋግጥም ተጠባባቂ ነው። ራሱ የሚያረጋግጥም ብቻ ሳይሆን የሚያርምም ነው እና ከዛ አንፃር ይታረማል ማለት ነው በዚህ መልኩ። ኦኬ የዛከለ እዚህ ጋር 3 ፖይንቶች ሁሉ በሚደበት እንትን ነው ኢንሻአላህ እንትን ሄደበታለሁ። ግን በሎጂክ ደረጃ እንኳን ብንሄድበት እንኳን ቅድም የሰጠኝ አንቀጽ የትም አያስከድም የበሉት የጠጡትን ዳር ላይ የሚት ከሆነ ኢንሻአላህ ጀዛከላህ ኸይር። አዎ ወዳት የሚገባ ሁሉ ወደ ዳር ይወጣል ከተባለ ያ ነገር ይጸዳዱታል ወይ ነው ጥያቄው። ከተጸዳዱት ይሄ ነገር እንዴት ይሆናል ነው። አይ ሰውነት ይሆናል ካሉ ደግሞ ሰውነት ደግሞ መለኮት የተዋሃደው ነፍስ የተለየው ስጋና ደም ነው። ያ ስጋና ደም መለኮትነት አለው ብሎ ካመኑ ስጋው ከስጋችን ደሙ ከደማችን ያዋድልን ፈጣሪያችን ብለው ይጸልያሉ በዛ በቁርባኑ ሰዓት ላይ ማለት ነው። ስለዚህ በቅዳሴ ሰዓት ላይ ማለት ነው። እና ስጋው ከስጋቸው ጋር ከተዋሃደ ደሙ ከደማቸው ጋር ከተዋሃደ መለኮት ከነሱ ጋር ተዋህዷል ወይስ አልተዋሃደም ነው። ከተዋሃደ ደግሞ ያው እንደ ኢየሱስ ሆነ ማለት ነው። መለኮት መጥቶ ከድንግል ማርያም ስጋዋ ስጋ ከነፍሷ ነፍስ ነፍቶ ተዋሃደ ብለው እንዳመኑት ሁሉ ከነሱ ጋር ከያንዳንዱ ፐርሰን ጋር ከያንዳንዱ ሰው ጋር መለኮት መጥቶ ተዋህዷል ወይ የሚል ጥያቄ ይነሳል ማለት ነው። ግልጽ ነው። ሹክራን። አዎ ለዚህ ግብሩስ ሹክራን እንተልበታል። እሺ ክብረት አዝንዴነ ሁላችንም ሰላም ነው። ሰላም ነው። የጠፋ ሰው እግዚአብሔር ይመስገን። እናነ ሁሉ ሰላም ነው። ሰላም ነው። አንተ እንዴት ነህ? ሰላም ነኝ። ሁሉ ሰላም ነው። አንተ ጋር ሁሉም ሰላም ነው። እሺ በኢኮረስ ደረጃ እስቲ አንዳንድ ነገሮች ንገረን። የምታምነው እንደነ ኦርቶዶክስና ካቶሊክ ነው ኢኮረስ አይደል? አይ አንተ መጨረሻ ምሳሌ ነው። እኔ ምንም የሚዋሃድም ነገር የለም፣ ምንም እንትን የሚል ነገር የለም። ያው ማስታወስ ነው። ሁለት ነገር እንዲሁ ዝም ብዬ እናንተ እያወራችሁ እያሰብኳቸው የነበሩ ሁለት ነገሮች አሉ። አንደኛው ለመታሰቢያ ያድርጉት እንዳለ ኢየሱስ ነው። ኢየሱስ ራሱ ያለው ይሄ እኔ ነኝ አላለም። እዛው እኮ ቆርሶም ሰጥቷቸዋል። ይሄ የፋሲካውን በተመለከተ ማለት ነው። ባይዘው ሁለቱ ስጋዬን የበላ ደሜን የጠጣ የሚልበት ቦታና ይህ ለአዲስ ኪዳን የሚፈስ ደሜ ነው ምናምን ያለበት ቦታ ሁለት በጣም የተለያዩ ሀሳቦች ናቸው። አንደኛው የመናን ስርዓት የመናን ምሳሌ ነው የሚጠቀመው። እኔ ህይወታችሁ ነኝ፣ ከሳይ ህይወት ነው ስራውም ምግቡም እሱም ማመን ነው ማለት ነው፣ መከተል ነው። ሁለተኛው ደግሞ ለፋሲካ ደግሞ ያቀረበው ምሳሌ አለ። እሱ ደግሞ ልክ ፋሲካን የሚያከብሩበትን የነጻነት በዓል እንደማለት ነው። እሱም ደግሞ በክርስቶስ ያገኘነውን ነጻነት የምናስታውስበት ነው። ሁለቱም ስለምንበላው ነገር አይናገሩም፣ ምሳሌያዊ ነገሮች ናቸው። በቃ ኢየሱስ ነው ዋናው ነገር። ክርስትና ታሪክ ውስጥ አንዱ በጣም ከፍተኛው ጥፋት ነገሮችን ሁሉ ሰው ከሆነው ከኢየሱስ መለየት ነው። ወይ በጣም ቴዎሎጃይዝ አድርገን ፍልስፍና እንጨምርበታለን ወይም ደግሞ መለኮታዊ ነገር እናደርገዋለን። ግን እሱ ሰው ነው። በቃ እግዚአብሔር በሰው በኢየሱስ ሊሰራውን ነገር እንድናስብ የተደረጉ ነገሮች ናቸው እና እነዛ የካቶሊክም የኦርቶዶክስም በተለይ የካቶሊክ ደግሞ ቀጥታ ስጋው ነው የሚሉት እነሱ። ኦርቶዶክስ እንደውም ማውት በጸጋ እንዲሆናል ህብረት አለው አይነት ነው የሚሉት። ሁለቱም ግን አልቀበልም። ኦኬ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደው እንጀራ የተባለው ዮሐንስ ወንጌል 6:35 ላይ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጣመምም በማለት ወደ ኢየሱስ መምጣትና ማመን ነው መብላትና መጠጣት እንጂ ቃል በቃል የሚወሰድ አይደለም ነው እያልከ ያለው። አዎ አይተን ከሆነ ምዕራፍ 6 ቁጥር 63 ላይ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም፣ እኔም የምናገረው ቃል
ህይወትም መንፈስም ነው ስለሚል የተናገረው ነገር እንጀራ እያለ የሚያወራው ስጋ ደም ምናምን እያለ የሚያወራው ትርጉም ያለው ነገር እንጂ ቃል በቃል ስለ ኢኮረስት እያወራ አይደለም ነው እያልክ ያለኸው። በጭራሽ አይደለም። እሱ ጋር እንደውም ከእንትን ጋር ከቁርባን ወይም ከጌታ እራት ጋር የሚገናኝም ነገር አይደለም። እሱ ማለት ምን ኑሮ ነው። ጌታ እራት ፋሲካውን ነው። ስለዚህ ክብረት የሚባለው ወንድማችን አሁን እስከሚመጣ ድረስ ለ1800 ዓመት ቤተክርስቲያን የኢኮረስቲክ ቴዎሎጂ በሚባለው 5 ፋንዳሜንታል ሳክራመንትስ የሚባል ከአምስቱ አዕማደ ምስጢር የሚባል አለ። ከአምስቱ አዕማደ ምስጢር አንደኛው ምስጢረ ቁርባን የሚባለው ነው። በምስጢረ ቁርባን ትምህርት ውስጥ ያለውን ነገር የካቶሊክን አልቀበልም ማለት ትራንስብስቴንሻል የሚባለውን ነገር አልቀበልም ማለት ምክንያቱም ትራንስብስቴንሻል ሊትራሊ ነው እንትኑ ራሱ ይቀየራል፣ ግን በአይናችን አናየውም ነው ሲቀየር። ሊትራሊ ማለት ኦንቶሎጂካሊ ይቀየራል ብለው ያምናሉ። ኦርቶዶክሶች ደግሞ በተማሉ ላይ ለውጥ አለው፣ ሚስቲካል ቼንጅ አለው። ከለሩ አይለወጥም፣ ጣዕሙ አይለወጥም፣ ግን ይለወጣል። በጣዕምና በከለር ሳይሆን ይለወጣል ብለው ነው የሚያምኑት። ፕሮቴስታንት ደግሞ የማርቲን ሉተር እና ምናምን ደግሞ የሚያምኑት ደግሞ የንዋሬ ህብረት ነው፣ ኮንሰብስቴንሻል ነው ብለው የሚያምኑት። አንተ የማርቲን ሉተርን ትቀበለዋለህ? ኮንሰብስቴንሻል ስጋና ደም ሪሊ ነው በሚል አልቀበለውም። እሱ የካቶሊክ ተጽዕኖ አለበት። የዙዊንግሊን ነው ሞር እኔ ማለት አሁን እነሱና አናባፕቲስት ዙዊንግሊ ምናምን በኋላ ያው ከፕሮቴስታንቲዝም ጋር አንድ ላይ ነው፣ ግን እንትናቸው ይለያያል። አሁን ሉተርና የሚከተሉት እንዴ ዙዊንግሊና ካልቪኒስት ተዋህዶ ያው አንድ ተቀላቅሎ ሪፎርምድ ሆነዋል። ግን ዙዊንግሊ ሲነሳ ከሉተር ጋር የነበረ እኔ ካልቪን የሚያምነውን አላውቅም። ሜኖናይት የካልቪንን ሳይሆን የዙዊንግሊን ነው የሚከተሉት። እነሱ አናባፕቲስት ናቸው። የሆነ ኤክስትሪሚስት ነገር ኖሮ የአናባፕቲስቶች ውስጥ በጣም አመፀኞች ምናምን ተነስተው እዛ ትንሽ በኃይል እንትን ሲሏቸው ትንሽ መለስ ያለ ትምህርት ነው ሜኖን የሚባል ሰው ተነስቶ እንትን ያለው ማለት ነው። እና አናባፕቲስት ማለት በጥምቀት ደረጃ ነው ክርክሩ የነበረው። ብዙም ስለ ዩካሪስት ያላቸውን ነገር እንትን አይደለም። ግን ምንድነው እኔ ምን መሰለህ በግሌ ብትጠይቀኝ ማን ምን አመነ ብዙም አይመለከተኝም። ምናልባት እማራለሁ የሆነ ሐሳብ አገኛለሁ ነው እንጂ መጽሐፉ ግልጽ ይመስለኛል በዛ አቅጣጫ። አንዳንድ መጽሐፉ ላይ ግልጽ ያልሆኑ ነገሮች አሉ የማላውቃቸው። ግን በእውነት ነው የምልህ የጌታ እራት ጥምቀት እንደዚህ በተባለው ነገር ያው የፖለቲካ ስልጣን ስለነበረ ነው ከቤተ ክርስቲያን ጋር ብዙ ችግር የተፈጠረው እንጂ እነዚህ ነገሮች ማሳሳትም ነበረባቸው ብዬ አላምንም። እና አዳሪ እንፈኛ መናፍቆኛለሁ ማለት ነው በዛ። ኦኬ አሪፍ ነው። ጥምቀትም እንደኛ ነው የምትረዳው ወይስ እንደ ሌሎቹ ነው የምትረዳው? ጥምቀት የሚባለውን ነገር ለምሳሌ የዋ ጥምቀት ለሳሊቬሽን ይሰራል ብለህ ታምናለህ? ለቦርናጌንነት የዋ ጥምቀት ይሰራል። መታሰቢያ ምስክር እሱም ቢሆን የብሉይ ኪዳን እንትን እኮ ነው፣ የመንጻት ስርዓት እኮ ነው። የመንጻት ስርዓት ነው። ልክ ነህ። እና በሁለተኛው ቴምፕል ጊዜ ነው ብዙ ነገሮች እንትን እና ሁለቱም የጌታ እራትም ፋሲካም በለው መናም በለው መንጻት ስርዓትም በለው ምሳሌዎች ናቸው። እኔ ብሉይ ኪዳን ትልቅ ምሳሌ ያለው ዮሐንስ ወንጌል 3:5 ላይ ያለው ሰው ከዋና ከመንፈስ ካለው ሲል መንፈስ የሚለው ምንድነው? ምንን ነው የሚያመለክተው? እኔ መንፈስ ማለት ከእግዚአብሔር መወለድን ነው። ውሃ ንስሐን ነው። አንዳንድ ሰዎች እግዚአብሔር ቃልን ይላሉ። እኔ ግን ንስሐ ጥምቀት በአጠቃላይ የሚወክለው ንስሐን ነው ላለው ነው። አይ ስለ ጥምቀት አያወራም ዮሐንስ ወንጌል 3:5 ላይ ስለ መወለድ ሰው ዳግም ከዋና ከመንፈስ ካልተወለደ በስተቀር ሲል የሚወለደው መንፈሳችን ነው አይደለ እንዴ? አዲስ ሰው መሆናችንን በእምነት ማለት ነው። አዎ ግን ከምንና ከምንድን ነው የሚወለደው ነው የሚለው እዛ ላይ ከውሃና ከመንፈስ። ስለዚህ ውሃ የሚለው ምንን ነው? መንፈስ የሚለው ምንን ነው? እኔ እስከገባኝ ድረስ ውሃ ንስሐ ነው፣ ጥምቀትን ነው የሚያወራው። መንፈስ ቅዱስ ደግሞ ያው የእግዚአብሔር መንፈስ ነው። ስለዚህ መንፈስ የሚለው መንፈስን ነው አይደለ? ያ ትርጉም የለውም አይደል? መንፈስ የሚለው መንፈስ የእግዚአብሔር መንፈስ ማለት ነው። እኔ የሚገባኝ እኮ መንፈስ የሚለው እግዚአብሔር ነው። ስለዚህ
እኮ ምንም ትርጉም የለውም። መንፈስ ሲል መንፈስ ቅዱስን ነው የሚያመለክተው፣ ትርጉም የለውም። አዎ ሌላ ትርጉም የለውም። ውሃሳ የሚለው ትርጉም አለው። ለነሱ ያለው ትርጉም በዛ ጊዜ ለነበሩ አይሁድ የንስሐ ትርጉም አለው በጣም ያምናል። ስለዚህ እንግዲህ ውሃን ነው የሚያመለክተው ወይ ውሃ ሲል ትርጉም አለው ወይ? አዎ ቀጥታ አይደለም፣ የመንፈስ ቀጥታ ነው የተረጎምኩት። አዎ ገብቶኛል ጥያቄ እኮ ግን እነሱ በሚግባቡበት በዛ ዘመን በማስበው መንፈስን ያውቃሉ ምንም ያውቃሉ በምለው ማለት ነው። አንዱ ጥምቀት ነው፣ አንዱ መንፈስ ቅዱስ ነው። ያው መወለድ የሚለው ቃል በቃል አንተ ምን ብለህ ታስብ? ቀጥል። አዎ ቀጥልሽ። አይ አንተን መረዳትም ማወቅ ፈልጌ ነው። ምን አስበህ ነው? አዎ እንትን የሚሉ ሰዎች አሉ። በዮሐንስ ወንጌል 3:5 ላይ የተለያየ ትርጉም አለው። አንዳንድ ሰዎች ከውሃና ከመንፈስ ሲባል የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ነው። ስለዚህ ለዳግም መወለድ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ያስፈልጋል ብለው ኦርቶዶክስ፣ ካቶሊኮች እና ከፕሮቴስታንትም እነ መካነ ኢየሱስ እነ ሉተራን እንደዛ ብለው ነው የሚያምኑት። ነገር ግን ፕሮቴስታንት ጋር ስትሄድ በሌላ መልኩ ደግሞ ውሃ የሚለው የአምላክን ቃል ነው የሚያመለክተው። ምክንያቱም አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም እና ይልና እንትን ይላል በእግዚአብሔር ቃል ነው ይላል። ስለዚህ ቃልም ውሃ የተባለው ቃል ነው ብለው ትርጉም ይሰጡታል። ከዛ እንደዛ ሲሰጣቸው ውሃውን ቃል ነው ብላችሁ ተርጉማችሁ መንፈስን ግን ሳትተረጉሙ የቀራችሁበት ምክንያት ምንድነው ስንላቸው፣ አይ በአንድ አውድ ላይ አንድ የሚተረጎም አንድ የማይተረጎም ነገር ሊቀርብ ይችላል። ለምሳሌ ኢየሱስ ሲመጣ በውሃና በመንፈስ ያጠምቃችኋል፣ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። በመንፈስ ቅዱስ መንፈስ ቅዱስ ነው አይተረጎምም። እሳት ግን የተባለው ግን ትርጉም አለው። መንፈስ ቅዱስ በሥራ ላይ ሲቀጣጠል ነው የሚያሳየው እንጂ ቃል በቃል ስለ ፍሌም እና ስለ ካርበን ወይም ደግሞ ስለ ፕላዝማ አይደለም የሚያወራው። ስለዚህ በአንድ አውድ ላይ እና በሚል ስለተያያዘ ቃል የተባለው ማነው ውሃ የተባለው ቃል ነው ብሎ የሚተረጉሙ አሉ። አንዳንዶቹ ደግሞ እና የሚለው የግሪክኛው ቃል ካይ የሚለው ቃል ማለት በሚል ይመጣል። ስለዚህ ሰው ከውሃ ማለትም እና ከመንፈስ ካልተወለደ በስተቀር ማለት ውሃ የተባለው መንፈስ ቅዱስ ነው። የሕይወት ውሃ እኔ እሰጣቸዋለሁ ይላል። በእኔ የሚያምን ዮሐንስ ወንጌል 7:36 ነው 37 አካባቢ ላይ ከሆዱ የሕይወት ውሃ ወንዝ ይፈልቃል ስለሚል ውሃ የሚለው መንፈስ ቅዱስ እንደሚያመለክተው ራሱን ነው ብሎ የሚሉ አሉ። እኔ ግን በጥናቴ የተረዳሁት ነገር ምንድነው ከውሃና ከመንፈስ ዳግም ካልተወለደ ሲል ዳግም መወለድ ማለት ሪጀነሬሽን ወይም ትራንስፎርሜሽንን የሚያሳይ ከሆነ በዚህ ላይ ከተግባባን ከውሃና ከመንፈስ ማለት ከሁለቱ ነብዮች የመጡ የእነሱን ሁለት አስተምሮች የተከተለ ማለት ነው። የትኛውን ነው ሲባል ዮሐንስ በውሃ ነበር ሲያጠምቀው የነበረው የንስሐ ጥምቀትን በዛ የመጣና የተቀበለ። ከዛ ቀጥሎ ደግሞ በመጣው መሲህ በመንገድ በተጠረገለት በመሲሁ ደግሞ በመንፈስ ቅዱስ ያጠምቅ ነበረ። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ሲል በዮሐንስና በኢየሱስ አስተምሮት ውስጥ ሴትልድና ካላደረገ የእግዚአብሔር መንግስት አይወርስም የሚል መልእክት ነው ያለው ነው የሚል አተረጓጎም። እንደዚህ አይነት የፕሮቴስታንት አተረጓጎም አይቻለሁ። ይሄኛው ነው ሞር እኔ ዮሐንስ ወንጌል 3:5 ላይ ያለው ኢፌክቲቭሊ ሴንስ የሚያደርገው ማለት ነው። ከሁሉም ከመጥምቁ ዮሐንስ እና ከኢየሱስ መጀመሪያም ስትል የነበረው አንተ ያንተን ነው የምደግፈው። የንስሐ ጥምቀት ያልከው ንስሐን ነው የሚያመለክተው ያልከው። አዎ ውሃ የነበረው ሚኒንግ በአጠቃላይ ለዛ ሶሳይቲ ማለት ነው። ኢየሱስ አሁን ሲያወራ ለደቀ መዛሙርቱም ይሁን ላሉት ለፈሪሳውያንም ለምንም ቢያወራ ውሃ አንድ አይነት ነገር ያውቁታል። ለአጠቃላይ እዛ የመንጻት ጋኖች ነበሩ ይላል። ውሃ የነበረባቸው የወይን ጠጅ ያደረጋቸው ማለት ነው። እሱ ያው ምልክት ነው፣ ትርጉም አለው ያምናለው እሱ ተአምር ራሱ። ግን በአጠቃላይ ዝም ብለህ ብትጠይቅ እዛ ማህበረሰብ ውስጥ ሄደህ ውሃ ምንድን ነው የምታደርጉበት ብትላቸው የንስሐ እንትን ነው ምልክት ነው። ጥምቀት የሚባለው ነገር በሙሉ ንስሐን ነው የሚያመለክተው። መንጻትን ከሆነ ከነበረብህ ነገር መታደስን ያመለክታል። አሁን እኔ ንስሐ ለመዳን ውሃው ምልክት ነው እንጂ ንስሐ ለመዳን አስፈላጊ ነው ላለው ወደ ኢየሱስም የንስሐ መመለስ ነው ግን ራሱ ውሃው ውስጥ ካልገባህ የሚለው አስተምህሮ ምን መሰለህ እኔ የምለው ጥቅሶች ለእግዚአብሔር ቃል ታማኝነትን ለጥቅስ ታማኝነት አድርገን በመለወጣችን ነው እንደዛ አይነት ትምህርቶች የመጡት።
አሁን ውሃ እንደሚያድን በውሃ እንደምንተባበር ምናምን የተጻፈ ነገሮች አሉ። ግን ጠቅላላ በዛ አስተሳሰብ ውስጥ የምትረዳው እንዴት ነው? ንስሐን ነው የሚያመለክተው። ለንስሐ ስሙን እየጠራህ ተጠመቅ ሲለው በቃ ያሳደድከውን ስም ንስሐ ግባ እኮ መስክር እኮ ነው ምናምን። እጁን ይታጠባል ጲላጦስ ስታየው። እኔ ከዚህ ነገር ውስጥ የለሁበትም። ይሄ ከክፋት ነገር መንጻትን ነው የሚያስቡት በዛ እና እኛም አሁን ስንተረጉም አጠቃላያችን ቃል ይዘን ሳይሆን አጠቃላይ ሐሳቡን ይዘን በቃ ጥምቀት ንስሐ ነው። ንስሐ ከልብ ነው። አክቹአሊ ውሃውም ሳይነካ ንስሐ ያልቃል ልብ ውስጥ። እዛ ያንን ትመሰክራለህ። በጣም ታላቅ ምስክርነት ነው። ነጽቻለሁ ነው። ሌሎችም ነገሮች የምናደርጋቸው ዳግም መወለድ የሚለው ነገር ሪጀነሬሽን የሚያሳየው ነገር ለዛ ነው። ቲቶ 3:5 ላይ ነው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለው። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ይላል። ስለዚህ ሪጀነሬሽን የሚባለው ነገር ሊትራሊ የሚወሰድ ካልሆነ እዛ ጋር የተጠቀሙ ነገሮች በአጠቃላይ ሁለት ኪዳኖችን የዮሐንስን ሬቪሌሽን እና የኢየሱስን ሬቪሌሽን ያሳያሉ። ሁለቱም በአንድ ዲስፔንሴሽን ውስጥ ናቸው ያሉት፣ በአንድ ዘመነ መንግቦት ውስጥ ነው ያሉት ማለት ነውና ከዚህ አንጻር ነው የሚታየው። ጨርሻለሁ ጥያቄን ክብረታችን። እሺ ቴንክ ዩ በጣም እሺ። ሌላ ምን የምትለው ነገር አለ? የምጠይቀው ነገር አለ እኛ ጋር? አይ እኔ አክቹአሊ አንድ ሰው ማለት ሰቦኛ ጥምቀትም ታውቃለህ? የውሃ ጥምቀት አለ። የምን እንደሆነ በኋላ ላይ እንነግራለን። ግን ጥምቀት አለ እኛ ጋር። ብዙ ሙስሊሞችም ላያውቁ ይችላሉ ይሄንን። እኛ ጋርም ጥምቀት አለ። ሙስሊሞች ይጠመቃሉ። ታውቃለህ አይደል? አላውቅም እሱን። እንደውም ማለት ይሄ ጥምቀት ሲባል ቃሉ መግባት የሚባልም ትርጉም አለው የግሪኩን ይዘህ ከሆነ። ግን ጥምቀት አሁን በአወራነው መልኩ እንዳለ አላውቅም። ጥምቀት የሚባል አለ እኛ ጋር። ጥምቀቶች አሉ፣ የተለያየ ጥምቀቶች አሉ። ግን አንድ ጥምቀት የሚለው ቃል እንዳልኩ ነው። ስለ ጥምቀት ሁለት አይነት እኛ ጋር ፍካራዊ ጥምቀት ነው ያለው። ማራዊ ጥምቀቶች የሉም ራሱ ማለት ነው። በቁርአን ላይም ተገልጸዋል ብዙ ጊዜ ማለት ነውና ጥምቀት ኢየሱስ እኔም የምጠመቃት ጥምቀት አለችኝ እሷ እስከምትፈጸም ድረስ በጣም እጨነቃለሁ ምናምን እያለ ያወራ ነበር አይደል? ታስታውሳለህ? እኔ የምጠመቀው ጥምቀት አለችኝ መከራ የመከራ ነው። ግን ያ ምን አይነት ነው? በፓፕቲዝም የሚለው ፓፕቲዝሞን የሚለው የግሪከኛው ቃል ምንን ነው የሚያመለክተው? ፓፕቲዝሞ የሚለው ቃል ፓፕቲዝሞ ማለት አንድ ነገር ውስጥ ሙሉ ለሙሉ መግባት የሚለው ሐሳብ አለ። ውሃ ውስጥም ሊሆን ይችላል፣ ሌላም ነገር ውስጥም ሊሆን ይችላል። ስለዚህ ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስከምፈጽማ ድረስ እጨነቃለሁ ሲል ሉቃስ 12:50 ላይ በዮሐንስ ጥምቀት ከተጠመቀ በኋላ የምጠመቀው ጥምቀት አለኝ ሲል የሚጠመቀው ጥምቀት ቃል በቃል የሆነ ነገር ተደርጎ እንደማይወሰድ ሁሉ በቁርአን ውስጥም ሱረቱ በቀራ ምዕራፍ 2 ቁጥር 130 ላይ 138 ላይ እንደዛ ነው የሚለው። የተፈጥሮ ጥምቀትን ያዙ ብሎ ነው አላህ የነገረን። 138 ላይ ያላን ጥምቀት ያዙ ይላል። በማጥመቅም ካላህ የበልጥ ያማረ ማን ነው ይላል። አማርኛው መንክር ነው የሚለው። ጥምቀት የሚለው ያ የግዕዝ ቃል ወደ አማርኛ መንክር ማለት ነው። ታስታውስ ነው። ነከረ ከሚል ነው። አጠለቀ ማለት ነው። ነከረ አጠመቀ ከሚል ግስ ነው የመጣው ራሱ ማለት ያላህ መንክር ወይም ያላህ ጥምቀት። አብዱላ ዩሱፍ አሊ ያላህ ጥምቀት ብሎ ነው ያስቀመጠው ራሱ። ባፕቲዝም ኦፍ አላህ ብሎ ነው እንትን የሚለው። በአረብኛ ምን ይባላል ይሄ ነገር? ሲብጋህ ይባላል ማለት ነው። ሲብጋህ ማለት ጥምቀት ማለት ነው ራሱ። ወገበ ከሚለው ቃል ነው የመጣው። አጠመቀ ከሚል ቃል ነው የመጣው እና የተፈጥሮ ጥምቀት የሚባለው ነገር ያ ነው። የተፈጥሮ ጥምቀት ነው አላህ ያጠመቀን። ምን ማለት ነው የተፈጥሮ ጥምቀት ማለት ብለን ስንል አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ደግሞ ያላህ መንክር ያዙ ይላል። አምላካችን አላህ በተፈጥሮ ጥምቀት ሁሉም ሰው የአደም ልጆች በአጠቃላይ ከማህፀን በሚወጡበት ሰዓት ላይ ሁሉንም በተፈጥሮ ጥምቀት በዲኑል ኢስላም እንዲጠመቁ አድርጎ ያመጣቸዋል። ከዛ በኋላ ነው ቤተሰቦቻቸው ክርስቲያን፣ አይሁድ ወይም ደግሞ ዞራስተራያን የሚያደርጓቸው ማለት ነው ተብሎ ነው በኢስላም የተቀመጠው። ሰምተህ ታውቃለህ ይህንን ትምህርት? አብዛኛው አልሰማሁትም፣ ይቅርታ። ቆይ ለገባሽ ጠዋት ስለሆነ ነው ተነስቼ ነው ከእንቅልፌ ራሱ። አብሽር። ለማንኛውም የመጨረሻውን ፓርት ይሄ አንድ ሰው ሙስሊም ሆኖ ይወለዳል እና
አንድ ሰው ሙስሊም ሆኖ ይወለዳል እና በጥምቀት ወደ ሌላ ሃይማኖት ኮንቨርት ያደርጋል የሚለው አውቃለሁ። እሱን በጥምቀት ሳይሆን ኖርማሊ ያደርጉታል ነው የሚለው። ለምሳሌ ሕፃን ሆኖ አንድ ልጅ አሁን ለምሳሌ አንዳንድ ሙስሊሞች ምን ይላሉ? እናትና አባቶቻቸው ክርስቲያን በ40 ቀንና በ80 ቀን ሲያጠምቋቸው ሌላ ሃይማኖት ይከተላሉ ብለው ያምናሉ። ግን እንደዛ አይደለም የኛ ትምህርታችን። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ያ ሰው እስኪል ድረስ ነው ያሉት። ራሱ ኢማም ሙስሊም መጽሐፍ 46 ቁጥር 38 ላይ ረሱል ሰለላሁ ዐለይሂ ወሰለም ማንም የሚወለድ ሰው በአል ፊጥራ በእስላም ላይ ሆኖ እንጂ አይወለድም በአንደበቱ እስኪል ድረስ ነው ያሉት። እነዛ ሰዎች ወላጆቹ ቀርጸው በዛ ሃይማኖት ውስጥ በአንደበቱ አድርጎ በዛ ነገር ውስጥ እስኪያደርጉት ድረስ ቤተሰቦቹ እንጂ 40 ቀንና 80 ቀን የተጠመቀ ልጅ ሙስሊም ነው ለኛ። ሕፃኑም ራሱ ሙስሊም ነው ቢጠመቅም ማለት ነው። ለአቅመ አደምና ለአቅመ ሐዋ ደርሶ ውሳኔ እስኪወስን ድረስ በተፈጥሮ በአለል ፊጥራ ላይ ስር ነው ያለው ብለን ነው የምናምነው። አዎ ኦኬ። በጥምቀት የሚለው ነገር እሺ እንደዛ ይመስለኝ ነበር። አይገስ ፈልጎ አይደለም የለበትም እኮ። አሁን የካልቪንን ትምህርት አንዳንድ ሰዎች ይቃወማሉ። ካልቪን ምንድነው የሚለው? ሰው ዳግም ሲወለድ የሰውየው ምርጫ የለበትም ይላሉ። ምንም ምርጫ የለበትም ይላሉ ካልቪኒስቶች። ምንም ምርጫ የለበትም፣ ያለ ምርጫው ዳግም ይወለዳል። ዳግም የሚወለደውን ፈጣሪ የሚፈልገውን ነገር ነው ይላሉ። ኦርቶዶክሶች ደግሞ ያን ሆኖ በፈቃድ ላይ ተመሰረተ እንጂ ዳግም መወለድ የለም ይላሉ። ግን ሕፃን ልጅ ግን አሁን ዳግም ሲወለድ እንደዛ ከዋ ሲወለድ ከመንፈስ ቅዱስ ሲጠመቅ በኦርቶዶክስና በካቶሊክ ትምህርት ሕፃን እያለ ሲጠመቅ የሱ ፈቃደኝነት አለበት? የሱ እጅ አለበት? የለበትም። እኔ የካቶሊኮች እንደውም የውርስ ኃጢአት ይሄ ከኦገስቲኒያን ትራዲሽን ስላላቸው የውርስ ኃጢአት ሊተራሊ ኃጢአት ይወረሳል የሚል ትምህርት አለ በካቶሊክ። እኔ አንዳንዴ ካልቪን በጣም እሱን አክርሮ ሄዷል። ኦርቶዶክስ ጋር እኔ ኮንፊውዝድ የምሆነው የውርስ ኃጢአት የለም ነው የሚሉት እና በጣም ጥሩ ነው እንደዚህ ማመናቸው እንደውም ብዬ ነው። ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ ደግሞ በጥምቀት አይወገድ። ይኸውልህ ምን መሰለህ አዳም የወረስነው ጥንተ አብሶ ራሱ በጥምቀት ነው ብለው ደግሞ ይናገራሉ። ኢየሱስ ያስወገደው እሱን ነው ምናምን ብለው ይናገራሉ። ትንሽ ኮንፊውዥን አለ እዛ ውስጥ እና ከዚህ ውስጥ ግን ምክንያቱም ውጤቱ አለብን ግን መንስኤው የለብንም እኮ ነው ማለት ነው። የውርስ ኃጢአት ወይም ደግሞ ጥንተ አብሶ የሚባለው ነገር መንስኤ ነው። ድቀተ ባህሪ ደግሞ ውጤት ነው። ስለዚህ ድቀተ ባህሪ አለብን ግን መንስኤው ግን የለብንም ማለት አያስኬድም። እንደውም የካቶሊኮችና የፕሮቴስታንቱ ትንሽ ይሻላል እንጂ የእንትኑ ድቀተ ባህሪ የለብንም ነው። እኛ ደግሞ ድቀተ ባህሪ ደግሞ ከሚባለው ነገር ሁላችሁም ላይ ካላችሁ ኢየሱስም ገፈት እና አበሳ ቀምሷል ማለት ነው። የአዳም እንትን ተራቆበታል። ሰው ሁሉ ከአዳም የወረሰውን ኢየሱስ ወርሷል ብዬ አምናለሁ። አሁን ምን መሰለህ እንትኑ ሶስት አይነት አረዳዳል እንደኛ ስለኛ ያለው እሱ ቆይ እንትን ውስጥ ከመግባት ይኸውልህ ሶስት አይነት አረዳዳል። ድቀተ ባህሪውን ወርሶታል ኢየሱስም ሁሉ ስጋን ነው እኮ አዎ አሸነፈው የምንለው እኛ ለዛ ባህሪ ተሸነፍን። ያ ባህሪ የሚጎትትህ ነገር ነው እንጂ እንትና ግዴታ አይደለም። እሱን ከመምጣቴ በፊት አክቹሊ አሪፍ ርዕስ ነው ያነሳኸው። ይኸውልህ የውርስ ኃጢአት አሁን በሶስት አይነት ነገር ነው ሰው አጠቃላይ ሰው ጋር ያለው የሚረዳው ምለው። አንደኛው ራሱ በደል ተወርሷል ማለት አንተ ልክ ፍሬዋን እንደበላህ ተደርገሃል። አዳም ገና በአዳም ወገብ ውስጥ ሆነ ፍሬዋን እንደበላህ ተደርገሃል የሚል ትምህርት አለ። ይሄ ጭራሽ ሴንስ የማይሰጥ ነው። ሁለተኛው የባህሪ ውርስ ነው። ስጋን ወርሰናል። ይሄ እግዚአብሔር ከተለየን በኋላ ያለው ባህሪ ትንሽ ከእግዚአብሔር ጋር ጠላት የሆነ ባህሪ ነው። ስጋን ነው አጠቃላይ የሚገልጸው። እሱን ወርሰናል ነው እሱ ኢየሱስ እሱንም ወርሷል። ስጋ ሊተራሊ ስጋ ሆኗል። ስለዚህ የመጀመሪያውን አትቀበልም። ፌደራል ሄድሺፕ በደል አይወረስም። አዳም ኃጢአት ሲሰራ አብረው ሰውም ሰርቷል የሚለውን የካልቪን ፌደራል ሄድሺፕ የሚባለው ካልቪን አልቀበልም። ካልቪን ነፃ ፍቃድን ስለካደ ኃጢአትም አለ ብሎ መናገር አይችሉም። ነፃ ፍቃድ ከሌለ ኃጢአት አይኖርም ሲጀምር። ስለዚህ የሚወረስም የማይወረስም ራሱ ሴሚናል ሄድሺፕን አትቀበልም። ምንድነው እሱ? ሴሚናል የፌደራል ሄድሺፕ እና ሴሚናል ሄድሺፕ የሚባል አለ አይደለ? ሴሚናልን ስትቀበላለህ? እኔ ቃሉን አላውቀውም። እስቲ ሐሳቡን ንገረኝ። ኦኬ ቴዎሎጂካሊ ማለት ነው። ኦሪጂናል ሲን ላይ ሁለት እንትኖች አሉ። ከአዳም በሚመጣው በደል ሲወረስ አንደኛው ፌደራል ሄድሺፕ የሚባለው ቅድም
በአዳም አብራክ ውስጥ ሆነን አብረን ኃጢአት ስለሰራን ስለዛ ነው የምንሞተው የሚል ትምህርት አለ። ሴሚናል ሄድሺፕ ደግሞ የሚባለው ደግሞ ዘራዊ ራስነት የሚባለው ነገር ልክ ሌዊ በአባቱ ወገብ እንደነበረው እኛም በአዳም ወገብ ነበርን፣ ግን አዳም ለሰራው ነገር አንጠየቅም የሚል የቶታል ዲፕራይቪቲ የሚባለው ትምህርት ላይ ፓርሻል ዲፕራይቪቲ የሚባለው ትምህርት ላይ የነ ያዕቆብ አርሜኒስ ትምህርት ነው። ኦኬ እኔ ልዩነቱ ብዙም እኔ እንጃ አልገባኝም። ወይ እኔ አዳም ጋር አብረን ኃጢአት ከሰራን ልንጠየቅ ነው፣ እኛ አልሰራን። እሱ እንትን ነው ፌደራል ነው እሱ ነው። ቶታል ዲፕራይቪቲ የሚባለው ነገር ከዛ ነው የመጣው። ራሱ አጠቃላይ ብልሽትነት የሚባል አለ። ሰው ያለ ፈቃዱ ነው በቃ በአዳም የተነሳ ፍሪዊል የሚባል ነገር የለው። ፍሪዊል አለው ሲፈጠር አዳም በፍሪዊሉ ስለተሳሳተ ከዛ ደግሞ ፍሪዊሉ አክቲቭ ሳይሆን ፓሲቭ ሆኗል። ምርጫ የለውም በፍሪዊል ለመዳንም ለመጥፋትም ፍሪዊሉ ምንም እጁ የለበትም የሚል ትምህርት ነው። አዎ አልቃ ፍሪዊል አለ። እኔ በጣም በቃ ፍሪዊል ከሌለ ኃጢአትም አይኖርም። እሱን ጭራሽ አልቀበለውም። ሶስተኛው ደግሞ ሞት፣ ይሄ የመዘዝ ውርስ አለ ደግሞ ማለት ነው። የባህሪ ውርስ የስጋ ነው። የበደል ውርስ አንተም ኃጢአት ሰርተሃል ነው። የስጋ ትንሽ እንትን ይላል። ከአዳም የወረስነው ስጋውን ወይስ እያንዳንዳችን ለራሳችን የተሰጠን? እሱ ትንሽ አከራካሪ። የበደል ውርስ ግልጽ አለ። በአዳም ምክንያት ሞት እንዳገኘ መጽሐፍ የሚናገር ነገር ግን የሁለተኛዎቹን ወረስን ካልን ኢየሱስም ወርሷል። ስጋንም ወርሷል፣ ሞትንም ወርሷል። ኢየሱስ ማለት ነው። ስጋን አሸንፎታል፣ ሞትንም አሸንፎታል። ማለት ይራብ፣ ይጠማ፣ ያለቀስ፣ ይታመም፣ ይደክም ከነበረ እነዚህ ደግሞ ድቀተ ባህሪ እስከሆነ ድረስ ኢየሱስም ያ ድቀተ ባህሪ ደርሶበታል ማለት ነው። ውጤቱ ደርሶታል ማለት ነው። ሁለቱንም ለማሸነፍ ስጋንም ሞትንም ለማሸነፍ ሁለቱንም መውረስ ነበረበት። በደልን ቢወርስ ግን ኢየሱስ በራሱ በደል ነው እየሞተ ያለው እኮና ምንም እንትን አይደለም። ስለኛ የሚባል ቃል ሁሉ አያስፈልግም ነበረ ማለት ነው። እና አሁን ካየኋቸው የሰዎች አመለካከቶች ጠቅላላ እነዚህ ሶስቱን ዲፋይን አድርጌያቸዋለሁ። የመጀመሪያው ፍጹም ስህተት ነው ነው። ሁለተኛው ምናልባት የዴፊኒሽኖች ስጋ ነው ወይስ ይሄ የስጋ የኃጢአት ፍላጎት ምናምን የሚባለው ትንሽ አከራካሪ ነው። ሞት ተወርሷል። ይሄ በስቃይ ሞት ይሄ አይደለም ያለ ክፉ ነገር ሁሉ አይተነዋል። እሱን ኃጢአትም ባላደረጉ በህፃናትም ላይ ይደርሳሉ እነዚህ ነገሮች እና ስለዚህ አሁን እኮ የአንተ ትምህርት እኮ የተለየ ነው። የአንተ ትምህርት አሁን ኦፕንነስ ቴዎሎጂን ነው የምትከተለው አንተ አይደል? አዎ እሱንም በደንብ ኦፕን ቴስት ነው አንተ አይደል? ኦፕንነስ ቴዎሎጂን ነው የምትከተለው። ስለዚህ ልንገራቸው ምን እንደሆነ ካወቁት ይጠይቀዋል። ማወቅ አለበት ህዝቡ። ነገራቸው። አዎ ፈጣሪ የሚያውቀው አንድ ነገር ሀፕን ከማድረጉ በፊት አያውቅም። ካወቀ ግን ለምን እንትን አይደለም፣ እያወቀ እንዴት ያጠፋል ነው። ስለዚህ ዓለም ላይ አሁን የሚከሰቱ ነገሮች ማጠቃላይ ፈጣሪ ሁሉን ቻይ ነው። ነገር ግን ዓለም ላይ ያለው ክፋት የማያስወግደው የማያውቀው ነገር ስላለ ነው። ልክ አንድ ነገር ሀፕን ከማድረጉ በፊት አያውቅም። ልክ ሀፕን ካደረገ በኋላ ነው ያለዛ ተጠያቂ ነው ፈጣሪ። አዳምና ሔዋን ከመብላታቸው በፊት ዛፉን ዛፉን እንደሚበሉ አያውቅም ነበረ። ቢያውቅ ኖሮ እንዲበላ ያደርጋቸውም ነበረ። ልክ ሲበሉ ነው ያወቀው። ያለዛ እንደዛ አይሆንም። ዘፍጥረት ላይም ሰው ክፋት በመስራቱ ተጸጸተ ይላል። የተጸጸተው ስለማያውቅ ነው። ቢያውቅ ኖሮ እንዳይጸጸትም ነበር። አብርሃም ልጁን ሲሰዋ ምን እንደሚሰዋ እምቢ በል እሺ በል የሚያውቀው ነገር የለም። ራሱን ሳይለንት ያደርጎታል። ራሱን ሚውት አድርጎታል ፈጣሪ ራሱ። ነገር ግን ልክ ልጁን ሲሰዋ አንድያ ልጅን ሚውት አይደለም። እሱን እኔ አላምንም። እንደዛ አይደለም። ነገሩም የለም ነው። ይኸውልህ አብዛኛው ያልከው እንትን ነው። እሷ ላይ ነው ልዩነት። እንግዲህ ምንድነው እኔ ፎር ኖሌጅ የሚባለው ይሄ ቅድመ እውቀት የሚባለው ነገር የለም። ሎጂካልም አይደለም ያለ ነገር አይደለም ብዬ ነው የማምነው። ሲጀምር ሚውት አድርጎት ሳይሆን አዳም ኃጢአት ከመስራቱ በፊት አዳም ኃጢአት እንደሚሰራ ፎር ኖሌጅ ያውቀዋል። አውቀው ሊሰራ እንደሚችል እንጂ እኔ ምን የምታምንበት ሚውት አድርጎት አይደለም። ነገሩ ታውቆ እሱ አላውቀው ብሎት ሳይሆን ይችላል የሚለው አለ። ማወቅ ይችላል ግን አይችልም። ሚውት አድርጎታል ነው እሱ አይ ቲንክ አንተው ነው የነገርከኝ እንደዚህ የሚለው አሉ ብለህ እንደዚህ ይኖራሉ። ግን እኔ አላምንም። ራሱ ሚውት አድርጎት ኦፕንነስ ሳይሆን የሆነ ወይ ዝም ማለት አይነት ነው። ኦፕንነስ ማለት ኦፕን ቴስቶችም ተተዋይቻቸዋለሁ እንደዛ የሚሉ አሉ፣ ግን ሁሉም አይደሉም አንተ እንዳልከው። ስለዚህ አብርሃም ልጁን እንደሚሰዋ አንድያ ልጅን ሰዋልኝ ሲለው እንደሚሰዋለት አያውቅም ነበር ቀድሞውኑ ማለት
ነገራቸው ያውቃል አያውቅም እምነቱን እንድታውቁት ነው ያ ጀማ። አሁን እንድትከራከሩት ምናምን አይደለም የፈለኩት፣ ግን ኦፕንነስ ቴዎሎጂ እንደዚህ ነው። እሺ እኔ በጣም እኮ በዚህ በእርግጥ ከእናንተ ጋር ብቻ ሳይሆን ከክርስቲያኑ ጋር ነው ስከራከር። ይሄ በተለይ ቅድም የጠቀስካት ጥቅሳለች እግዚአብሔር ተጸጸተ የምትለው። አሁን ብዙ ጊዜ ሙስሊሞች እንዴት አምላክ ይጸጸታል ብላችሁ ትጠይቃላችሁ። እኔ ከእናንተ ጋር የተለያየ አመለካከት ሊኖረን ይችላል። ክርስቲያኖች ግን ይሄን ቃል እንግዲህ የምንቀበል መጽሐፍ ቅዱስ እኔ እንደሱ ጥቅስም ተከራከሩ ሙስሊሞች ተጸጸተ የሚለው ስለማያውቅ ነው እርማችሁ ወጡ እንቅጩን ፍርጥ አድርገህ ነገራችሁ ተበርዟል ነው። አሁን አንተም ብጠይቅህ እግዚአብሔር ተጸጸተ ታዲያ ለምን ይላል ብለህ ተበርዞ ነው። ይሄ የሰው ፈጠራ ነው እንጂ አምላክ እንደዚህ አይነት ኔቸር ሊኖረው አይችልም ነው የምትለኝ። እኔ ደግሞ መጽሐፍ ቅዱስ ውስጥ ካሉ ፓወርፉል ፓሴጆች ደግሞ ስለማያውቅ ያ ነገር ሲከሰት በጣም አዝነው የተጸጸተው ስለማያውቅ ነው ለሚለው መረጃ አድርገህ ነው አንተ የምትጠቀመው አይደል? አንዱ ማስረጃ እሱ ነው። በእርግጥ እኔ ኃጢአትን አይወድም የሚለው በአጠቃላይ እግዚአብሔር ሰውን ኃጢአት እንዲያደርግ እያወቀ መፍጠር ራሱ እንዲያደርግ አቅዶበታል ነው ለኔ ዋናው አርጊውመንቴ። ግን እሱ ጥቅስ የሰውን ክፋትና የደረስንበትን ዝክተት እንደሱ ጥቅስ የሚገልጽልኝ ጥቅስ የለም በቃ በሊትሬቸር ውስጥ እና እኔ ወይ ተበርዟል ነው። እሺ ሁለት አማራጭ አለ። ወይ መጽሐፍ ቅዱስ ተበርዟል ወይ እግዚአብሔር ተጸጽቷል። ይሄን ትስማማለህ ኡስታዝ? እኔ ችግር የለውም። አንተ እኮ ይመቸኛል አይደለም። አይ ከሁለቱ ውጪ ግን አይሆንም ማለት ከሁለቱ ውጪ አይሆንም። ጀምሮ እግዚአብሔር ሰውን በመፍጠሩ ተጸጸተ ብሎ የሚነግረን ማን ነው ታውቀዋለህ? እሱ ያው የእስራኤል ጸሐፊያን ናቸው። አላውቀውም ኤግዛክት ጸሐፊውን እኮ እሱ ነው እኮ በቃ ከዛ ነው እኮ ፉርሽ እኮ የአምላክ ሬቨሌሽን ስላልሆነ ለኔ አሁን እንደማስረጃ መሆን አይችልም። እዛ ጋር ፊሽካው ወይ እንደዛ ነው ወይም ሬቨሌሽን የእግዚአብሔር ቃል አይደለም ወይም ደግሞ ከሆነ ግን እግዚአብሔር ተጸጽቷል ማለት ነው አይደል? ከሁለቱ ውጪ አይሆንም ነው የምልህ። እንትን ምንጩ አይታወቅም ነው እኛው ምንጩ አይታወቅም ነው ሲጀመር ተበርዟልም ሳይሆን የዘፍጥረት ጸሐፊው ተናጋሪው የሆነ አንድ ታሪክ ጸሐፊ ነው የነገረን። ስለዚህ ያ ነገር ዲቫይን ሬቨሌሽንስ እስካልሆነ ድረስ ልንቀበለው አንችልም ነው እኛ እያልን ያለነው የዘፍጥረትን ጸሐፊ እንጂ አንተ ደግሞ ማማከ መጣና የዘፍጥረት ጸሐፊ ማንንም ይሁን ችግር የለውም ግን ፈጣሪ እንደማያውቅ ማስረጃ ይሄ አንደኛው ነው ብላችሁ እንደምትጠቀሙበት አውቃለሁ። መጽሐፍ ቅዱስን ለሚቀበል ሰው ዘፍጥረትን ለሚቀበል ሰው ኦፕን ቴስት ነው መሆን ያለበት። ዘፍጥረትን የሚቀበል ሰው ወይ ዲቫይን ሬቨሌሽን አይደለም የሆነ ቅሬታዎች አሉበት እንጂ አንቀበለውም ማለት አንድ ነገር ፎር ኖሌጅ የለውም። በዘፍጥረት ማስረጃ መሆን ይችላል። ፎር ኖሌጅ የሚባል ነገር የለም። አክቹሊ ሎጂካሊ ፎር ኖሌጅ ሊኖር አይችልም። እሱንም እንትን ማለት ይችላል። ጊዜ ፍጡር አይደለም ብዬ ስለማምን ማለት ነው እኮ ጊዜ ፍጡር ማለት ነው። እሱን ነበረ ጊዜ የሚባለው ነገር የተለያየ ኮንሴፕት ነው። ጊዜ ዘላለማዊ ውስጥ የሚያደርጉ ሰዎች አሉ። ጊዜ ያልተፈጠረም ብለው የሚያምኑ ሰዎች አሉ ስላቸው ክርስቲያኖች አያውቁትም። ይሄንን እንኳን ኦፕንነስ ቴዎሎጂን ስለማያውቁት ከዛ አንፃር ነው ራሱ እንትን የሚሉት ማለት ነው። ፎር ኖሌጅ የሚባል ነገር የለም እንዴ እንትን ላይ ባይብል ላይ ጴጥሮስ ፎር ኖሌጅ ስላለው በፎር ኖሌጁ መረጠ የሚለውሳ እንትን ላይ ሁለተኛ ጴጥሮስ 1:1 ላይ አስቀድሞ መረጠን በሁለት መንገድ ነው። እኔ አዲስ ኪዳን ላይ መጥተው ፎር ኖሌጅ የሚለው ነገር ራሱ ፎር ኖሌጅ የሚለውሳ ለምሳሌ ፎር ኖሌጅ ፎር ኖውንማ የሚለው ቃል አለ። አይ ቃሉ አለ። ይኸውልህ ፎር ኖሌጅ እንደ ኮንሰፕት እና ኤሌክትድ አኮርዲንግ ቱ ፎር ኖሌጅ ኦፍ ጋድ ዘፋዘር ይላል። ጋድ ዘፋዘር ፎር ኖሌጅ ስለነበረው ኤሌክት አድርጓል የሚለውስ ይላል እንደዛ። እኔ እንዴት ነው የምለው ሁለት አይነት አዲስ ኪዳን ላይ ስንመጣ ያው መጀመሪያ ለህግ እነሱ ላይ ስልጣን አለው። የአዲስ ኪዳን ጸሐፊዎች ላይ ነቢያትም ሆነ ሐዋርያት ላይ ህግ ስልጣን አለው። ሁለተኛው በህግና እንዴት ነው በኃጢአት ራሱ ሎጂካል ኤግዚስተንስ ኃጢአት ሊኖር የሚችላል። ፈጣሪ ደግሞ ኃጢአትን የሚጠላ ከሆነ ሁለቱ እውነት ከሆኑ ሐዋርያትም ማንም ምንም አለ ፎር ኖሌጅ ሊኖር አይችልም ይጀምር ማለት ነው። እኔ ምን መሰልህ እምልህ ጴጥሮስ ምንድነው ጳውሎስ ምንድነው ይላሉ። አሁን እነዚህ ቃላቶች የሚጠቀሙ አሉ ከእቅድ ጋር ነው የሚያያይዙት። እግዚአብሔር መዳንን እንዳቀደ ይሄ ዝም ብሎ የሚሆነውን ያውቀዋል ሳይሆን አቅዶ የሰራው ስራ ነው። መቼ ነው ያቀደው? እውቀቱ ምንድነው? ኮንዲሽናል መቼ ነው ያቀደው? ለምሳሌ ዓለም ሳይፈጠር ክርስቶስን ሊያመጣበት የቻለበት ምክንያት አዳም ኃጢአት ሰርቶ እኮ አዳም ኃጢአት እንደሚሰራ አውቆ ነው ክርስቶስን ለማምጣት ዓለም ሳይፈጠር ያቀደው።
ወይስ ሳያውቅ ነው ያቀደው? ሊሰራ እንደሚችል ስለሚያውቅ ኮንዲሽናል ነው። እኔ ኮንዲሽናል እቅድ ነው። ትንቢቶች በአጠቃላይ ኮንዲሽናል ናቸው። እንደ ሰው ማለት ነው። ታስቀኛለህ እኮ አንተ። አይ አንተ ገርመኝ ማለት በቃ ማለት ከኔ በምንድን ነው የሚሻለው እሱ በእውቀት ደረጃ? ማን ያው አንተ የምትለው ያለን ነገር በሙሉ ያውቃል። ይኸውልህ እግዚአብሔር ያለን ነገር በማወቅ ነው እንጂ አንድ ነገር ሀብታም ምንም የሚያውቀው ነገር የለም። የሌለ ነገር ምንም አያውቅም። አንድ ነገር እንዳለ ፖሲቢሊቲውን ይኸውልህ እያንዳንዱ መንገድ ደግሞ ያውቀዋል። አሁን ለምሳሌ ለምን መርጠር በፊት እኔ ያቀኛል። አዎ ስላቀደ ያውቃል። አዎ አቀደውንማ ያውቃል። እቅዱን እኮ አይደለም። አንተ ግን ኃጢአት እንድትሰራ አላቀደም። ኃጢአት መስራት አይደለም። እኔ ኃጢአት እንደምሰራ ያውቃል። አያውቅም እኮ ስልክ ስለምሰራ አያውቅም። እንድትሰራ ያቅዳል እኮ አፕን ከማድረጉ በፊት አያውቅም ማለት ነው። አይታወቅም። 2 እና 2 5 ነው ወይ እኮ እያልከኝ ይኸውልህ፣ ሎጂካሊ አይታወቅም ወይ ጊዜ ፍጡር መሆን አለበት እና ኦልሬዲ ሪትን በቃ ሁሉም ነገር እኛ እየተራመድ ነው መሆን አለበት። እሱ ከጊዜ ውጭ ሆኖ እንደ ሙቪ ራይተር ማለት ነው የሚሆነው። እሱ ከሆነ ኃጢአትም ሁሉም ድራማ ነው አጠቃላይ። ከዚህ ውጭ እኔ ማለት የፈለገ ነገር ማየት ፈልጋለሁ። ሌላ አርጊመንት ኦፕንነስ ቴዎሎጂ እኮ የተፈጠረው እኮ ክብረትዬ፣ ኦፕንነስ ቴዎሎጂ የተፈጠረው እኮ የእናንተ የአንደኛ የፕሪዲስቲኔሽን ትምህርታቸው ትክክል ስላልሆነ፣ ለምሳሌ ካልቪን ሲያስተምር ደብል ፕሪዲስቲኔሽንን ይቀበላል። ማርቲን ሉተር ሲንግል ፕሪዲስቲኔሽን ይቀበላል። ያ ማለት ምንድነው? አንድ ሰው ለመዳንም ለመጥፋትም የሱ ፍሪ ዊል የለበትም። ፈጣሪ የሚፈልገውን ሰው ያድናል፣ የሚፈልገውን ሰው ያጠፋል። ማመን መካድ የሚለውን ነገር ሰው ሳይፈልገው ያለ ፍላጎቱ ፈጣሪ ራሱ እያደረገው ነው የሚለው ትምህርት ደብል ፕሪዲስቲኔሽን ይባላል። ማርቲን ሉተር ደግሞ የሚለው ደግሞ ሰው ለመዳንም ለማመንም የሱ እጅ የለበትም፣ ፍሪ ዊል የሚባል ነገር የለበትም። ፈጣሪ ራሱ ነው ተጽዕኖ ያደረገበት። ለመጥፋቱና ለመቀጣቱ ግን የሰው እጅ አለበት ብሎ ነው የሚያምነው። ሲንግል ይባላል ማለት ነው። በኢስላም አስተምሮት ደግሞ ሁለቱም ውድቅ ናቸው፣ ኢንካር ተደርገዋል ስለ ጀብርያዎችና ቀድርያዎች ነው የሚባሉ ከዚህ በፊትም ስለነገርኩ አልደግምም። እና ምንድነው ምን አለው መሰለ ሰው ፍሪ ዊል አለው። የሚያምነውም የሚክደውም የሚቀበለውም የሚያስተባብለውም እሺ የሚለውም እምቢ የሚለውም የሚታዘዘውም የሚያመፀው በፍሪ ዊል ነው ብለን እናምናለን። ከዛ በኋላ ደግሞ የሶቨርኒቲ ኦፍ ጋድ አለ፣ ያላህ ሉዓላዊነት አለ፣ ያላህ እውቀት አለ፣ አስቀድሞ ማወቅ አለ። ያ ነገር ሁለቱ ተደምረው ነው ፕሪዲስቲኔሽን የሚባለው ወይ ደግሞ ቀደር የሚባለው ትምህርት ያለው በእኛ ትምህርት ማለት ነው። ያን ትምህርት ግራ ሲገባቸው የሆነ ሰዓት ላይ የካልቪኒዝምን የማርቲን ሉተርን ትምህርት እንትን ሲል ኦፕንነስ ቴዎሎጂ ተጀመረ። ይሄ አሁን አንተ እንደምትለው ማለት ነው። በቃ ፈጣሪ አያውቅም፣ አስቀድሞ አንድ ነገር አፕን ከማድረጉ በፊት አያውቅም። በቃ አያውቅም። በቃ ማለት ይሄ ለቀጣው በቃ ሁሉንም አማራጮች አሁን ያልከኝ በእርግጥ ካልቪንና ሉተር በጣም እኔ በሪፎርሜሽን ደረጃ በጣም ማደንቃቸው ማለት ካሉበት እንዴት ድፍረታቸው ምናምን የደረሰባቸው ማደንቀው ቢሆንም የኦገስቲኒያን እንትን ኢንፍሉዌንስ አለባቸው። ኦገስቲን ደግሞ እኔ ይሄን ስናገር ካቶሊኮች ብዙ ጊዜ በጣም አይወዱም፣ ግን የፓጋን ኢንፍሉዌንስ አለበት። ይቅርታ ጋር ኦገስቲን በጣም ጥሩ ነገሮች የተናገራቸው አሉ። የሚጠቀሱ ነገሮች ከማኒዝም ነው ሞር የወሰደው ከማኒዝም ስለሆነ ማኒዝም ደግሞ ከዞራስተሪያን ነው የወሰደው። ያ ተጽዕኖ አለበት። የፔላርጌስም ተጽዕኖ አለበት የተወሰነ። ፔላርጌስም ደግሞ የባሰ ነው። ሁለቱም ናቸው። ፔላጂያን ነው ፔላርጌስ የሚባለው በአማርኛ። ፔላጂያስ ይባላል። እሱን አወገዙት። ግን ይኸውልህ አሁን እኔ ፔላጂያን ሴማይ ፔላጂያኒዝም ምናምን ይባላል። እኔ ይኸውልህ እንደውም እኔ ፔላጂያን መናፍቅ አይደለም በኔ ማለት ይከራከራሉ እዚህ አሁን በኦርቶዶክስ እና ሉተራን መካከል ማለት ነው። እነዚህ ሁሉ እኮ ብታያቸው በእውነት ነው የምልህ እያንዳንዱ ሄዶ እግዚአብሔር ኃጢአትን እንዲሰራ ፈልጓል ላይ ነው የሚደርሱት። ማምለጫ የለም። ከዛ ይጠላዋል ደግሞ እንደገና እና አሁን ብዙ ኤቲስቶች ይከራከራሉ። እግዚአብሔር እኮ ድራማ ነው የሚሰራው በመጽሐፍ ቅዱሳችሁ ውስጥ ይላሉ። ግን ለምንድነው አልወቅሳቸውም? ከክርስቲያን ነው የሚወጡት ብዙ ኤቲስቶች እና ይሄንን ነው የሚማረው አብዛኛው። እኔ በየትም ይምጣ ካልቪንም ይሁን እኔ በአርጊውመንት ካሳመነኝ ምንም ካልቪንም ይሁን ካሜሮን ጋር ታወራላችሁ። ቆይ እስኪ ካሜሮን ጋር ምንድነው የምታምኑት? አንድ ነገር ሀፕን ከማድረጉ በፊት ሜሮን መጣች ያውቃል አያውቅም የሚለውን ተረጋግታችሁ ጥያቄ ተጠይቀህ መልስ ስጣት። ራሱ ሜሮን ሰላም እያለሁ እንዴት ነሽ ሜሮን? ምንድነው የምታምነው? እንዴት ነህ? ክብረት እንዴት ነህ? ወሂድ ሰላም ናችሁላችሁ? ሰላም ነው ሜሮን? እግዚአብሔር ይመስገን። መጠየቅ እፈልጋለሁ ስላለች ነው ያስገባዋል።
እንደ አምላካችንን ሰው እኮ ለማድረግ እሺ፣ ችግር የለውም እኮ ጠይቂው። የእንትኑ ላይ ያው እኔም ማምነው ታውቂያለሽ፣ ፎር ኖሌጅ እናምናለን። እኛም ኦል ኖዊንግ ማለት አላህ ሁሉን አዋቂ ነው ብለን አልዓሊም ነው ብለን ነው የምናምነው። ቀድሞውኑ ያውቃል ብለን እናምናለን። አንድ ነገር ሀፕን ከማድረጉ በፊት ያው ናቹራል ኖሌጅ፣ ሚድል ኖሌጅ እና የኔጌቲቭ ኖሌጅ ምናምን የሚባሉ ነገሮች አሉ። እሱን እንቀበላለን የኛ ማለት ነው። ሞኒዝም የሚባለውን አይነት ማለት ነው። አይ ቲንክ እስቲ እንትን በይውና ጥያቄ ካለሽ ጠይቂው። ያ ካልቪኒስት ቪው ስላለኝ እኔ ደግሞ ሞር ስትሮንገር ካንተን በበለጠ መልኩ እግዚአብሔር ቅድመ እውቀት ብቻ ሳይሆን ቅድመ ውሳኔ ያለው ብዬ ስለማመን አንድ ሁለት ጥያቄ ከመጽሐፍ ቅዱስ ልጠይቀው። ኢደር እስቲ መልሶ ማየት ፈልጋለሁ። ክብረት ጥሩ ልጅ ነው ግን እንዴት እዚህ ነሽ ሚሮን ከመጽሐፍ ቅዱስ ተነስቶ አላውቅም። እንዴት ነህ ክብረት? እሺ አንድ ጥያቄ ጥሩ ስትል የሰማው ምንድነው? እግዚአብሔር ኃጢአት እንደምንሰራ ወር ደግሞ ጽድቅን እንደምናረግ አያውቅም። ግን ሞሮቭ ላይክ ሂ ዊል ሃቭ አ ሴንስ ይሄ ሰው ኃጢአት ሊሰራ ይችላል፣ እሷ ደግሞ ጽድቅ ሊሰራ ትችላለች የሚል ቪው ነው አይደል ያለ? ወይስ ኮምፕሊትሊ ምንም አያውቅም? ሁሉንም ፖሲቢሊቲ ያውቃል ማለት ምንም ልንራመድባቸው የምንችላቸውን ነገሮች በሙሉ ያውቀዋል። ግን የትኛውን እንደምንመርጥ አያውቀው። የሚታወቅም ነገር አይደለም እኛ እዛ ጋር ደርሰን እስክንመርጥ ድረስ። ፐርፌክት። ስለዚህ ኢየሱስ ክርስቶስ ጴጥሮስ ካልቪኒስት ነሽ? አንድ ነገር ለማጣራት ካልቪኒስት ነሽ እንዴ? ያ ደብል ፕሪዴስቲኔሽንን ብዙ አፈርም አላደርግም። I have a different way of saying it። ነፃ ፈቃድ አለ ብለሽ ታምኛለሽ? ወደዛ ጋር እንመጣለን። ግን አንተን ልጠይቅ መጀመሪያ ነፃ ፈቃድን ካልቪኒስትን ከማውራቴ በፊት ይህንን ማጥራት አለብን። አንተ እኮ ጭራሽ ምንም አያውቅም እያልከን ነው። ስለዚህ ኢየሱስ ክርስቶስ ጴጥሮስን እነዚህ ዶሮዋ ሳትጮህ 3 ጊዜ ትክደኛለህ ሲለው እንዴት አወቀ? እግዚአብሔር እንዲያደርግ አድርጎታል ወይ አቅዶለታል፣ ወይም ደግሞ ዶሮ 3 ጊዜ እንዲጮህ አድርጎታል። እና 3 ፈተናዎች እንደሚመጡ የሰዎችን ልብ ስለሚያውቅ እነዛን ጠያቂ ሰዎች 3ቱንም አዘጋጅቷቸዋል። አረ ይሄ እኮ ነው እውቀት የምንለው እኮ አይደል እንዴ? ቅድመ እቅድ ነው። አንቺ ቅድመ እውቀት ብቻ አይደለም። አንቺ ስላቀደው ነው የሚያውቀው ነው። ሎጂካል ነው እናንተ መጽሐፍ ቅዱሳዊ አይደለም እንጂ ሎጂካል ነው። ይኸውልሽ ያልከው ነገር ይፈርሳል። ክብረት ምን አልክ? ምን ሰራውን ኃጢአት አያውቅም አልክ። አሁን ኃጢአት ነው እግዚአብሔር አያውቅድማ። ክርስቶስ ቆይ ጥሩ እኮ ነው። አንቺ እኮ አንድ እርምጃ ነው የሚቀርሽ ወደ እኔ ለመምጣት። እኔ ቴዎሎጂ ላይ አልገባንም። እኔ አንተን እየጠየቅኩ ነው። እኔ ቴዎሎጂ ላይ ካልቪኒስት ያላቀደውን አያውቀውም። ያላቀደውን አያውቀው። እሺ ስለዚህ እግዚአብሔር የሚያቀዳቸው ነገሮች አሉ፣ ማያቀዳቸው ነገሮች አሉ ማለት ነው። ኃጢአትን ላይ ነው። ኃጢአትን አያቅድም እግዚአብሔር፣ ላላቀደው ነው የሚያዝንበት። እሺ ስለዚህ ምንድነው ጴጥሮስ 3 ጊዜ እንደሚከደው ሲያቅ ምን ማለት ነው? ተከደኛለህ ብሎ ካደው በዛ መንገድ ማለት ነው። እንዳው ካደው ሰሪነቱን ስለሚያውቅ የሚፈትኑትን ሰዎች ስለሚያውቅ ወይም ስላቀደበት። እሺ ጥሩ ይሄ እንትን ልትለው ፈለክና ችግር የለውም። ስለዚህ አንተ እያልክ ያለው አዳምና ሔዋን ካወቀው ታቅዷል ማለት ነው ሎጂክ በአጠቃላይ ካወቀው ታቅዷል ነው። ስለዚህ ሁሉንም ነገር ባመጣለት የተወሰነ ነው የታቀደ ነው ትለኛለህ አይደለ? because ወይስ ኤክሴፕሽን አለ? አወቀ አስቀድሞ እንደሚያውቀው ከሚናገር ነገር ካለ አዎ የታቀደ ነው። እሺ የአዳምና ሔዋንን እናምጣ። እግዚአብሔር ኢየሱስ ክርስቶስን ከዓለም ፍጥረት በፊት ነው ያዘጋጀው አላዘጋጀውም? በመጽሐፍ ቅዱስ መሰረት አዘጋጅቶታል ኮንዲሽናል። እሺ ካዘጋጀው ለምንድን ነው ያዘጋጀው? አዳምና ሔዋን እንደሚስቱ ካላወቀ ሊስቱ እንደሚችሉ ስለሚያውቅ። ስለዚህ ያዘጋጀው እያልክ ያለው ምንድነው? ሊስቱ ይችላሉ። ስለዚህ ጀስት ኢን ኬዝ ይሄንን ፕላኔ ላስቀምጥ ካልሳቱ ደግሞ ይሄ ፕላኔ ወደ ጎን ይሆናል እያልክ ነው። እግዚአብሔር ብዙ ትንቢቶችን እንደዛ ነው። ስለዚህ ምን እያልክ ነው? ኦኬ ስለዚህ እግዚአብሔር የሚሽረው ቃል አለ እያልክ ነው። የሱ በግምት ማለት ነው። ግምታዊ አምላክ ሆነ ማለት ነው። አሁን ኃጢአት ከሰሩ ይሄን አዘጋጅቻለሁ፣ ካልሰሩ ደግሞ ፕላኑ ይቀራል እያልክ ነው። መጽሐፍ ቅዱስ ግን እኔ ያሰብኳት ነገር ምን ይላል? ኢሳይያስ 45:10 ላይ ሁሉን ነገር ከመጀመሪያው እስከ መጨረሻው ወስኛለሁ ይላል።
አንድ ሰው ቢከፍትልኝ ደስ ይለኝ ነበር። ኢሳይያስ 46 ክፋትና መጣለው ምናምን የሚሉ ጥቅሶች አሉ። የፈለገ ጥቅስ ቢመጣ አላልኩም። የመጀመሪያውን ከመጨረሻው አቅቻለሁ ነው የሚለው። አቃለው ነው የሚለው ወይስ ወስኛለሁ ነው የሚለው? ኢሳይያስ ስንት ላይ ነው ሜሮ? ወስኛለሁ። ኢሳይያስ 46 አንድ ቁጥር ላውጣ። አንድ ቁጥር አባባሉን ከነገርሽኝ እኔ አውቀዋለሁ። 45 አካባቢ ነው ይሆናል። 45 ከፍልን ሰው ብናገኝ 10 ላይ ነው። 46 10 ላይ ያለው ስለማወቅ ነው የሚናገረው። ስለማቀድም ስለ እንትንም አይደለም። በመጀመሪያና በመጨረሻ ከጥንት ያልተደረገውን ነገር እናገራለሁ፣ ምክሬ ትጸናለች፣ ፈቃዴን ሁሉ ፈጽማለሁ ነው የሚለው። እሱ ነው ወይስ ሌላ ነው? ትጸናለች። ይሄ ነው ምክሬ ትጸናለች ማለት ምንድነው? እግዚአብሔር ወደ ጎን የሚያደርገው ፕላን የለውም ማለት ነው። ምክር አሁን እኔ የሆነ ነገር መከርኩኝ፣ ካውንስሌ ይጸናል ካልኩኝ ምንድን አይፈርስም ማለት ነው። ወረበር ያቀድኩት ነገር አይፈርስም ማለት ነው። በሆነ የተናገረውን ነገር የለወጠበት የለም እንደ ሜሮን እግዚአብሔር የተናገረበትን የለወጠ ሳይሆን እንትን ለምሳሌ ኃጢአት ሰዎች ሲሰራ ፍርዱን ሊያዘገይ ይችላል። ፍርዱንም ቤዝድ ኦን ዴር አክሽን ሊያቆም ይችላል ማለት ነው። ስለዛኛው ምክር የለወጠበት አሁን ለምሳሌ ከሰው በሚወጣ ፋንድያ ይጋገራል ብሎ ካለ በኋላ ወየው ምናምን ነገር ሲለው ከአህያ በሚወጣ ፋንድያ ብሎ ይቀየረበት የለም። ጥቅስ የሚያስታውሱ ሰዎች ጥሩ ናቸው ለእንደዚህ አይነት አርጊመንት። እኔ ሞር ሐሳቡን እንወያይ ነው። አሁን እኔ ጥቅሶች ካመጣ በደንብ በጥቅስ የሚመልሱ አሉ። ጥሩ እኔ ይኸውልሽ ሜሮን በአውድ መንገድ እንፈተዋለን። አሁን እዚህ ጋር እንጨርሰው ጥያቄውን። እያልክ ያለው ክርስቶስን ዓለም ሳትፈጠር አሁንም ከጥቅስ ነው የተነሳሽው፣ ከሐሳብ አልተነሳ። በጣም ከዚህ አትወጡም። እውነት ሁሉም ዶክትሪኖች እንደዚህ አይነት ከጥቅስ ነው የሚነሱ። ጥቅስ አይደለም ያመጣውልህ። እኔ ጥቅስ አለ ተጽፏል ብዬ አላመጣውም። ሐሳቡ ምንድነው? ሐሳብ መልሼልሻለሁ። የማዳን ስራው የታቀደው አዳምና ሔዋን ገና ሳይፈጠሩ በፊት ነው። ስለዚህ ይሄ በእግዚአብሔር ምክር ውስጥ በእግዚአብሔር እቅድ ውስጥ የነበረ ነገር ነበር። ስለዚህ ካላወቀ ለምንድን ነው ኢየሱስ ክርስቶስን ከዓለም መፈጠር በፊት ታርዷል ተብሎ የተጻፈው መጽሐፉ ላይ? እንደገና ደግሞ ምክሬ ትጸናለች ይላል። ምክሬ ትጸናለችም ይላል። ምክንያቱም እግዚአብሔር ሲያቅድ ኮንዲሽናል ካደረገው አንድን ነገር ሲያቅድ እንዲህ አደርጋለሁ እንዲህ ከተሆነ ብሎ ከተናገረ ወይም ካቀደ የነገሩ መሆንና ለመሆን ይወስነዋል ማለት። ለምሳሌ እስራኤልን እንዲህ በዚህ መንገድ ብትሄዱ እንዲህ ትሆናላችሁ፣ እዚህ መንገድ ብትሄዱ ደግሞ እንዲህ ትሆናላችሁ ብሎ ነገራቸው። ስለዚህ ሁለቱንም ነገር ያቅዳል እግዚአብሔር ማለት ነው። ሰውንም ሲፈጥር ኃጢአት እንዲሰራ ፈጠረው ካልተባባልን በስተቀር እንዲሰራ አድርጎ ካልተባባልን በስተቀር እቺ ሎጂካል ነው፣ ግን መጽሐፍ ቅዱሳዊ በጭራሽ አይደለም። ካልሆነ በስተቀር ግን ሲሰራ አይ እንድሰራ ኃጢአት እንድትሰራ አልፈጠርኩም፣ ግን አዳኝ አዘጋጅቼልሃለሁ እንደምትሰራ ስለማውቅ የሚባል ነገር የለም። የሚታወቀው ነገርየው ካለ እቅዱ ካለ ማለት ነው። የሌለ ነገርን አያውቅም ነው በቃ። እኔ ይኸውልሽ አሁን ምን መሰለሽ፣ እግዚአብሔር ኃጢአት እንዲሰራ ፈልጓል ወይስ አልፈለገም ነው የኔ ጥያቄ። ምንም ሌላ ጥቅስ እኮ አይደለም። አሁን ዝም ብዬ ሐሳብ የቀየረበትን ጥቅስ ምናምን ማምጣት ይቻላል፣ ግን እኔ ዋናው ሐሳብ ይዛለኝ። በተለይ ካልቪኒስት ከሆንሽ ደግሞ ይሄንን በደንብ አድርጌ ነው የምጠይቅሽ። አሁን ፈልጓል አልፈለገም አይደለም የሷ ጥያቄ። የሷ ጥያቄ ምንድነው? አንድ ነገር ሀፕን ከማድረጉ በፊት የማያውቅ ከሆነ ብላ ኤግዛምፕሎችን አመጣችልህ የተለያየ። ለምሳሌ ኢየሱስ ዶሮ ሳጨው 3 ጊዜ ትክደኛለህ የሚለውን ሀፕን ከማድረጉ በፊት የተናገረበት ነገር አለ ብላ አለች። እንደዛ ሲለች ኮንዲሽናል ነው አልካት። ኮንዲሽናል ነው። አይ እሱ ኮንዲሽናል አይደለም። እሱ ኮንዲሽናል አይደለም። ካልሆነ እንዴት ሊያቅ ቻለ? እንዴት ያንን ነገር ፈጣሪ አድርጎታል ማለት ነው? እግዚአብሔር አንድ ነገር ነው አፕን በጣም ሎጂካል ጥያቄ ጠየቀችው። ባለፈውም ጠይቄ ነበረ። አዳም ኃጢአት እንደሚሰራ ካላወቀ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የሳሊቬሽን በአዳም የመጣውን ነገር ሳሊቬሽን ለመስራት እንዴት አወቀ ሊያቅ ቻለ ብላ ስጠይቅህ ምንድነው ያልከው? አዳም ኃጢአት እንደሚሰራ ካላወቀና ሀፕን እንደሚያደርግ ካላወቀ ያንን ነገር ማድረጉ ምንድነው ጥቅሙ ምናምን ስትልህ ኮንዲሽናል ነው ብለህ ያልከው። ሊሆንም ላይሆንም ኃጢአት ኮንዲሽናል ነው። ኃጢአት እግዚአብሔር እቅድ አይደለም እኮ ማለት ነው። ነገር ግን ለምሳሌ የፈርዖንና የጴጥሮስ ጥያቄዎች አሁን ጴጥሮስ የጠየቀች ልክ እንደ ፈርዖን ነው። ልቡን አደነደነው የተባለ እንዲህ ይክዳል አይቀበላችሁም የተባለው ማለት እግዚአብሔር ስላደረገው ነው ያወቀው። እሱ ግን ያደረገው ለምንድን ነው? ቅጣት ነው ፈርዖን ላይ ማለት ነው።
ስለዚህ እኔ የሚታወቅ እግዚአብሔር ይሆናል ብሎ የሚደመድማቸው ነገሮች የእግዚአብሔር እቅድ ናቸው። ኃጢአት ደግሞ የእግዚአብሔር እቅድ አይደለም ነው የኔ ነገር። ወይ እግዚአብሔር ያውቀዋል ብቻ ሳይሆን ያቅዶታል ካል ኃጢአትን አቅዷል ወይ ብዬ እጠይቃለሁ። አይ አላቀደውም ግን ያውቀዋል ማለት እሱ ነው እኔ ችግር ያለብኝ እዛ ጋር ነው። አሁን ሳያቅደው ምንድነው በቃ እንትን ነው ያው አውቀናል። የግድ እንትን ጭቅጭቅና ንትርክ አይ እሷን አልጠየኳትም ግን ነው። አይ እሷን ሳይሆን ኖርማል ግን እንትን ነው የሚሆነው። አሁን ለምሳሌ እኔ እንደዚህ ከምትለኝ የቴስት ወር ይሻለኛል እንደዚህ አይነት አምላክ ከማመልክ። ለምሳሌ ክብረት ይቀርታል ምን ጎደለው ማለት ነው። ምንም የጎደለው ነገር አንድ ነገር ሀፕን ከማድረጉ ማያውቅ ከሆነ ነገሮችን ኮንዲሽናሊ የሚፈልገው ነገር አንኮንዲሽናል ኮንዲሽን ብሎ ለሁለት ከፍሎ ምናምን እያደረገ ስኮፑ በጣም የጠበበ ነገር ምናምን አድርጎ እንጃ ማለት እኔ እንትን አይደለም ለኔ ነው የምነግርህ። አንተ አይዱ ሪስፔክት እሱ ኖ አዎ እኔም እንትን ነው እቀበላለሁ ያንተን። ግን አሁን እንዲሁ ሀሳብ መለዋወጥ ስለሆነ እኔ ሎጂካል መሆን የለበትም ወይ እግዚአብሔር ብለን ወይ ማምላክ ብለን እናስብ። ጠይቃት መጠየቅ የምፈልገው ጥያቄ ካለ ጠይቃት። እሷ ወረደች እንዴ? አይ ኦኬ ሸፍል አድርጋ ነው እንትን ሜሮን የሰው ፈቃድ ቻለን ለክብረት ግራስ በማድረግ አልቻልኩም እምነትህን ማለት አይ እኔ እንተይኝ በቃ እኔ አልቻልኩም መመለስ። ችግር የለውም። እሺ ሜሮን ኦፕንነስ ቴዎሎጂ አታውቂም? እኔ ክብረትን ብዙ ጊዜ አውርቻለሁና I never understood his point of view። ዛሬ በጣም ኦፕንነስ ቴዎሎጂ እዛው ፕሮቴስታንት ውስጥ ያለ ትምህርት እኮ ነው። ኦፕንነስ ቴዎሎጂ የሚባል ትምህርት አለና ኦፕን ቴስቲስት ብለሽ ብትሄጂ ኦፕንነስ ቴዎሎጂዎች እንደዛ ነው። አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው የሚያምኑ ናቸው። እኛ ጋርም ነበሩ የተወሰነ ምንፍቅና እንደዚህ አይነት ምንድነው ቀድርያዎች ይባላሉ። አንድ ነገር ሀፕን ከማድረጉ በፊት ፈጣሪ አያውቅም፣ አላህ አያውቅም። ስለዚህ ፍሪ ዊል አለ። በፍሪ ዊል ነው ጀነትም ጀሃነም የሚገባው። ጀነትም ጀሃነም የሚገባ የሚያውቀው ነገር የለም፣ ምንም ነገር የወሰነው ነገር የለም ብለው የሚያምኑ ጀብርያዎች ነው ቀድርያዎች ይባላሉ። በእነሱ ተቃራኒ ደግሞ ሌሎች የመጡ አሉ። ሰው ለመዳኑም ለመጥፋቱ ምንም ፍሪ ዊል የለውም፣ ተወስኖበታል፣ ሙሉ ለሙሉ ተወስኖበታል። እሱም የሰው እጅ ምንም ነገር የለበትም ለመዳኑም ለመጥፋቱም ብለው የሚያምኑ ልክ እንደ ካልቪን የሚያምኑ ደብል ፕሪዲስቲኔሽንን የሚቀበሉ ነበሩ። እነሱ ደግሞ ጀብርያዎች ይባላሉ። ሁለቱም ኤክስትሪም ነው ተብሎ ነው በኢስላም ታሪክ ውስጥ ኢንካር የተደረጉት ሁለቱም ማለት ነውና ኦፕንነስ ቴዎሎጂ ነው የእሱ እንድታቂው ለወደፊቱ ኦፕንነስ ቴዎሎጂ ብለሽ ፕሮቴስታንት ውስጥ ያለ ኦፕንነስ ቴዎሎጂ የሚባል አለ። ያ ነው። አሁን መቀጠል ትችላለህ ክብረትዬ። እሺ ቴንክ ዩ ሜሮን። አንድ ጥያቄ ልጠይቅሽ። ሰው ነፃ ፈቃድ አለው ብለሽ ታምኛለሽ? ነፃ ፈቃድ ስንል የሰው ልጅ ከእግዚአብሔርን የመምረጥ ወር እግዚአብሔርን የመፈለግ ነፃ ስጦታ የለውም። በአዳም ውድቀት ምክንያት ያ ነገር ተበላሽቷል ብለን እናምናለን። ነፃ ሌላ ነገር መፍቀድ አዳም ነፃ ጥሩ ገባኝ። ያንቺ አዳም ነፃ ፈቃድ ነበር። አዳም ፉል ሰባት ካረኩላችሁማ ወፍ አዳም ከመውደቁ በፊት ምን እናምናለን? ሙሉ ነፃ ፈቃድ ነበረው ማለት እግዚአብሔርን የመምረጥ ጥሩን ነገር የመምረጥ መልካምን ነገር ብቻ ነው የሚያውቀው ይል ነበር እኮ አይደል? ስለዚህ ያው ነፃ ፈቃድ ነበረው። ስለዚህ ጥሩ ያ መምረጥም ያለ መምረጥም እግዚአብሔር ሲፈጥረው ባይዘው ነፃ ፈቃድ ስንል እግዚአብሔርን የመምረጥ ነፃ ፈቃድ ነው እንጂ እያልን ያለ ነው። ሌላ ሰው በሌላ ነገር ላይ በጣም ንጹህ ፈቃድ እኔም ገባኝ። እሱ ነው በቂ ነው ለኔ በቂ። አንድ ሴንቴንስ እየጨረስኩ ልሂድ። ለምን ሌሎች አንተ በጣም ቴዎሎጂን ስለምታውቀው ሊገባ ይችላል። ግን አንድ ሴንቴንስ አውጥቼ ሰው እንዲረዳ ማለት ነው። ነፃ ፈቃድ ስንል ሰው ምን ብለን እናምናለን? አኮርዲንግ ቱ ሂዝ ኔቸር ነው የሚመርጠው ነው የምንለው። ስለዚህ አኮርዲንግ ቱ ዮር ኔቸር ከመረጥክ ደግሞ አዳም የሚመርጠው ነገር ሁሉ ምንድነው የሚሆነው? በተፈጥሮ ነው። ያ ደግሞ ወደ ኃጢአት ያዘነበለ ክፉ ነገርን የማሰብ እግዚአብሔርን ያለመፈለግ። ስለዚህ በዛ አንጻር ሲሆን ምርጫ አለው፣ ነፃ ምርጫ አለው። እግዚአብሔርን መምረጥ ላይ ሲመጣ ግን አይችልም እያልን ነው። እግዚአብሔር መፈለግ ላይ ይሄ ነፃ ፈቃዱ ተወስዶበታል። ሲንግል እንጂ ደብል አይደለም። ደብል ፕሪዲስቲኔሽንን አትቀበይም ማለት ነው። ወርዲንጉ ስለሚከብድ ነው እንጂ ወይ ቤሲክሊ ጥቅስም አለው። እኔ ገና እኮ ልንደረደር ነበረ እና እግዚአብሔር ቶታል ይቅርታ ክብረትዬ፣ ቶታል ዲፕራይቪቲን ትቀበያለሽ። አጠቃላይ ብልሽነት የሚባል ነገር አለ። እንትና ደግሞ ያዕቆብ አርመኒየስ ፓርሻል ዲፕራይቪቲን ነው የሚቀበለው። ስለዚህ የማርቲን ሉተር
የማርቲን ሉተር ቶታል ነው የምትቀበለው አንቺ። ማርቲን ሉተርም ሁለቱም ነው የሚቀበሉት። ግን ምንድነው በኃጢአታችን ሙታን ነበርን ስለሚል ቶታል ዲፕራይቬሽን ነው የምንለው። ለምን በኃጢአታችን ሙታን ነበራችሁ። እነሱ አሁን ጥቅስ እኮ አይደለም የተፈለገው። ጥቅስና ከፈለሽ ጥቅስ ከሆነ ከኔ ጋር ትሞግቻለሽ። መጀመሪያ ሐሳብሽን ለመረዳት ነው ጥያቄ ጠየቀሽ። እሷ የምታምነው ቶታል ዲፕራይቪቲ ታምናለች። ሰው ለመዳኑ የእንትን የለውም ምርጫ የለውም እንትን የለውም ምርጫ የለውም። ለመጥፋቱ ግን ምርጫ አለው። ይሄ ለእንትኑ ማለት ከእግዚአብሔር ለመራቁ ምን ለሚለው ማለት። ስለዚህ እሷ ሲንግል ነው የምታምነው። ማርቲን ሉተርን ነው እንጂ የምትከታዩ የሪፎርምድ ቴዎሎጂውን አትቀበዩ ማለት ነው፣ የካልቪንን ትምህርት ማለት ነው። አሁን ቀጥል ክብረት። ፕሬዲስቲኔሽን እሺ፣ ለማጥራት ደብል ፕሬዲስቲኔሽን የሚለው ምንድነው? ሰዎችን እግዚአብሔር ለጥፋት መርጧል የሚል ቪው ነው ደብል ዴስቲኔሽን ያደረገው እንጂ እንደዛ አይደለም። ኦኬ፣ ሌላ ማለት አይደለም። አሁን ክብረት ልንገራት። አይ ደብል ፕሬዲስቲኔሽን ማለት ሜሪዬ ሰው ለመዳኑም ለመጥፋቱም ምርጫ የለውም። ሁለቱንም የሚያደርገው ፈጣሪ ነው የሚያደርገው እና ፍሪዊል የሚባል ነገር እጁ የለበትም። የሰው ልጅ ለማመንም ሰው ሲያምን ሲጸናም መልካም ስራ እንዲሰራ የሚያደርገው እግዚአብሔር ነው። ምንም ፍሪዊል የለውም። ፍሪዊሉ በአዳም የተነሳ ፓሲቭ ሆኗል፣ አክቲቭ አይደለም። ፍሪዊሉ በመዳን ላይ በሌላ ነገር ላይ ችግር የለውም። በመዳን ዙሪያ ላይ ግን አክቲቭ ሳይሆን ፓሲቭ ነው፣ አይሰራም ምንም ነገር። ልክ በተመሳሳይም በተቃራኒው አለ የቸርች ኦፍ ሂስትሪ የሚል ቸርች ኦፍ ጋድ ምንድነው ክርስቲያን ቸርች የሚለው መጽሐፉ ላይ የሱ ላይ የካልቪን ላይ እዛ ላይ ነው ያስቀመጠው። ለመጥፋትም ገሃነምም ሲገባ ፈልጎ አይደለም ገሃነም የሚገባው። ሰውየው መጀመሪያው ራሱ ገሃነም እንዲገባ ፕላን አድርጎበት እንዲክድም መጥፎ ስራ እንዲሰራ እንዳይጸናም አድርጎ ያደርገውና ለገሃነም ይዳርገዋል። ይሄ ምን ይባላል? ደብል ፕሬዲስቲኔሽን ይባላል። ማርቲን ሉተር ደግሞ ያለው ደግሞ ለመዳን ሰው ዳግም ለወለድም ዳግም ከተወለደ በኋላ ነው የሚያምነው። እንደውም አምኖ አይደለም ዳግም የሚወለደው በሱ ትምህርት ዳግም ከተወለደ በኋላ እንዲያምን መልካም ነገር እንዲሰራ እንዲጸና ንስሐ እንዲገባ ያደርገዋል። ነገር ግን ለመጥፋት ገሃነም ለመግባቱ ግን ራሱ ሰውየው ነው ተጠያቂ ይላል። አልሸሹም ዞራሉ ነው ያ ነገር ሲንግል ፕሬዲስቲኔሽን ይባላል። ያኛ ደግሞ ደብል ይባላል። ለምን መሰለህ ብዙዎቹ የካልቪኒስትን ሙሉ ለሙሉ መቀበል የማይፈልጉት የሆነ ወርዲንጉን በማሳመር ለማድረግ የተለየ ነገር ለማድረግ ይፈልጋሉ። ግን ፖይንቱ ምንድነው? ካልቪን እያለ ያለው ነገር ምንድነው? ሁላችንም ጊልቲ ነን። መጽሐፍ ቅዱስ የሚናገረው ሁሉ ሰው ጊልቲ ኦፍ ኦፌንዲንግ ጋድ። ስለዚህ እግዚአብሔር የተወሰነውን ሰው መርጦ ቢያድን በሉዓላዊነቱ እንትን ምህረት አድራጊ ነው የሚባለው እንጂ ጨካኝ አምላክ አይባልም። ምክንያቱም ኤኒዌይስ ጊልቲ ነን። ለምሳሌ እስር ቤት ያሉ ሰዎች 10 ቢኖሩ 10ሩም በኃጢአታቸው ነው የታሰሩት በወንጀል። ከዛ የሆነ ዳኛ መጥቶ ሁለቱን በቃ ፍሪ ማድረግ ፈልጋለሁ ቢል እነዛ ሰዎች እኛ ለምን አልወጣንን ማለት አይችሉም። ለምን? ጊልቲ ናቸው። ስለዚህ እግዚአብሔር ሁለቱን ሲምር ምህረት አድራጊ እንጂ የሚባለው እንትን አይባልም። እንዴት እንደዚህ ያለ እኛን ለምን ለዚህ ፈጠረን ማለት አይችልም የሚል ቢው ያለው። ስለዚህ እንደዚህ ፍሪዊል የለውም ለመዳንና ለመጥፋት ምንም የእሱ አስተዋጽኦ የለበትም። ሰው ማለት እግዚአብሔር ሲምራው ነው እኮ መምረጥም የሚችለው እግዚአብሔር ሲምራውና አይኑን ሲያበራና ከሞት ሲያስነሳው እኮ አይኑን የሚያበራለት ይድናል። አዎ ከሱ ለምሳሌ ኢተርናል ኮሊንግ አለ። ለምሳሌ አጠቃላይ ጥሪ አለ። አሁን በእስላም አስተምሮት መልእክቱ ይደርሰዋል። አንድ ሰው መልእክቱ መቀበልም ማስተባበልም እሺ ማለትም እምቢ ማለትም ማመንም መክዳትም መታዘዝም ማመጽም እንዲችል ተደርጎ ፍሪዊል አለው የሰውየው። በፓፕ እናምናለን እኛ። ፓፕ ማለት የምንድነው የሚባለው? ፓፕ ማለት የምንድነው? ፕሪንሲፕል ኦፍ ምንድነው? ፕሪንሲፕል ኦፍ ምንድነው የሚባለው? ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ፓፕ አለ። እናንተ ፓፕ አለ ብላችሁ አታምኑም ራሱ ማለት ነው። አንድ ሰው ለመዳኑም ለመጥፋቱም ፍሪዊል የለውም። ያለ ፈቃዱ ያለ ምኑም እሱ እጁ የለበትም ብለሽ ነው የምታምኚው እንደ ካልቪን? አሁን ሁለት ነገርን ማደባለቅ አንፈልግም። የመዳን መንገድ ላይ ሲመጣ ለምሳሌ ሁሉ ሰው ሙታን ነበር ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሲያነቃን እግዚአብሔር አይናችንን ሲከፍት በቃሉ በመንፈስ መጠይቅን ጥያቄ ለምን ሜሮን ማብራሪያ ለምን ትሰጫለሽ? ጥሩ ነገር መምረጥ እንችላለን ነው ፖይንቱ። ነው አይደለም? አንድ ሰው ሲያምን አንድ ሰው ይኸውልሽ ሞቷል፣ ሙታን ነበረ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር አለው። አጠቃላይ ብልሽነት አለው በእናንተ እምነት ማለት በእኛ አይደለም። ልክ ከዛ ውስጥ ደግሞ ፈጣሪ የሚፈልገውን ሰው ነው ዳግም እንዲወለድ የሚያደርገውና ከሙታን የሚቀሰቀሰው ወይስ ሰውየው ራሱ ለመቀስቀሱና ዳግም ለመወለዱ የሱ እጅ አለበት ወይ? የመጀመሪያ ቴንክ ዩ እኮ
ቆይ ሜሮን ያለ ፍላጎት ማለት ምንም ነገር የሰውየው ፍላጎት ሳይኖር ከዛ ውስጥ የሚፈልጋቸውን ሰዎች ለመዳን ያመጣቸውና ዳግም እንዲወለዱ ያደርጋቸውና እንዲያምኑ ያደርጋቸውና ገነት ያስገባቸዋል አይደል? አዎ እዚህ ጋር ምንድነው ማለስማማው ነገር ሳይፈልጉ የሚባል ነገር አለ። ለምሳሌ ሁልጊዜ ታዲያ ሳልፈልግ ነው እንዴ ምንድነው ታዲያ ስለመረጠኝ እኔ እምቢ ማለት ነው። ፍሪ ዊል የለበትም ወይ? አሁን ጥያቄውን አስቢው። ሰውየው ምንም ዝንባሌው ሳይታይ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር መጣ። በአዳም የተነሳ አጠቃላይ ብሽን መጣ። ፈልጎ አይደለም በአዳም የተነሳ የመጣበት። ሰውየው ሙታን ነበረ። ከሞተ ውስጥ ቀሰቀሰውና ዳግም እንዲወለድ አደረገውና ወደ ጀነት እንዲገባ አደረገው። በእናንተ ትምህርት ማለት ነው። ያኛውን ደግሞ ያልቀሰቀሰውንና ዳግም እንዲወለድ ያላደረገው ሰውዬ እዛው ትቶት ወደ ገሃነም ይገባል አይደል? ታዲያ ምኑን ነው ፍትሃዊ የሚባለው? ማለት የኔ አንቺም ሲያስገባ አንቺ እሺ እዚህ ጋር ነው ብዙ ሰዎች ስትራግል የሚያደርጉት በካልቪኒስት ቲቺንግ ኦር ደግሞ ሪፎርም ቲቺንግ ላይ ኮንፊውዝ የሚያደርጋቸው ምንድነው በእነሱ ማይንድ this is unfair ብለው ያስባሉ ሰዎች ልጆች። ኢቭን አሁን እንኳን አይተ ከሆነ ፈጣሪን የሚያመሰግን ፈጣሪ የፈለገውን ነገር ቢያደርግ ለምን እግዚአብሔር ጨካኝ ነው የሚል ሰው ነው የሚበዛው። ለምን የራሱን ኮንዲሽን የሰው ልጅ ማየት አይችልም። ሰከንድ ደግሞ የእግዚአብሔርን ሉዓላዊነት የሱ ፈቃድ ከኛ ከፍ ያለ መሆኑን ሪላይዝ አያደርግም። ለምሳሌ እሱ ለምን ይሄንን እንዳደረገ ለምን እንዳቀደ በአምላክነቱ ያውቃል። እኛ ደግሞ ላይገባን ይችላል። ፉሊ ኦኬ ይሄ ነገር ኮምፕሪሄንድ አድርገን ለዚህ ያደረገው የሚል ነገር ቢኖረን እኛም አምላክ እንሆን ነበረ። ችግር የለውም። ግን እኔ አሁን በምን እናምናለን? የእሱ ሀሳብ ትንሽ ከኛ ከፍ ስላለ ለእኛ አንፌር ሚስተር ነው ነው ሚስቲካል ነው መጨረሻ ላይ ኮግኒቲቭ ነው ሚስቲካል ነው ለእግዚአብሔር ታዲያ እኮ እንደዛ ነው እኮ ኮግኒቲቭ አይደለም ማለት ኮግኒቲቭ ሳይሆን ሚስቲካል ነው ብለው ነው ድምዳሜያቸው። የኛ የእስላም አስተምሮትን ግን ታውቂዋለሽ? በፕሪዲስቲኔሽን ላይ የምናምነው ታውቂዋለሽ? የኛን በከፊል አውቀዋለሁ። አዎ የኛ የምናምነው ምንድነው? ዓለም ሳይፈጠር በፊት አላህ አስቀድሞ ወስኗል። የወሰነው ነገር በሁለት ይከፈላል። አንደኛ የወሰነው ኮዛል ዲተርሚኒዝም ይባላል። ቀደር ሸርዒ ሳይሆን ከዊኒ የሚባል ነገር አለ። ኮዛል ዲተርሚኒዝም ማለት አንቺ ሴት እንድትሆኚ እኔ ወንድ እንደሆን አጭር፣ ረጅም፣ ቀይ፣ ጥቁር የሚባል ነገር አለ። በዚህ ውሳኔ ውስጥ ያንቺ እጅ የለበትም። ቅጣትም ሽልማትም የለው። ምንም የሚያስጠይቅ ነገር የለው። ነገር ግን ቀደር ሸርዒ በሚባለው ደግሞ ቴዎሎጂካል ዲተርሚኒዝም በሚባለው ነገር አላህ ዓለም ሳይፈጠር በፊት ያመኑ ሰዎች ጀነት እንዲገቡ፣ የካዱ ሰዎች ደግሞ ጀሃነም እንዲገቡ አስቀድሞ ወስኗል። ኢንዲቪጁዋሊ ግን ሜሮን የምትባል ገሃነም ትግባ ብሎ ክብረት የሚባል ደግሞ ገነት ይግባ ብሎ የወሰነ ውሳኔ የለም። እንዲህ አይነት ውሳኔ ሳይሆን ያውቀዋል። በእውቀቱ ዲሲሽን ሜኪንግ ፕሮሰሱን ላንቺ ሰጥቶታል። ያንን ነገር ምርጫው እንድትጠቀሚ ቁርአን ላይ አብዛኛውን ነገር ስትመለከቸው የቂያማ ቀን አማኞች ምንድነው የሚሉት ሚላቸው አለ ታምኑና መልካም ትሰሩ በነበራችሁ ምክንያት ጀነት ግቡ ይላቸዋል። ካዲያንን ደግሞ ትክዱ በነበራችሁ ምክንያት ነው የሚለው እንጂ አስቀድሞ ስለተወሰነብኝ ኢንዲቪጁዋሊ አይሉም። እነሱም ወዮ አመጽን ስናስተባብል ነበር እንደዚህ ስናደርግ ነበር ነው የሚሉት። ስለዚህ እኛ ፍሪ ዊል አለ ብለን እናምናለን። በምርጫው ማመንም መክዳትም ይችላል። ሰውየው ሲያምን የዘላለም ሕይወት ያገኛል፣ ሲክድ ደግሞ የዘላለም ሞት ያገኛል። ይሄ ነው እኛ ትምህርታችን። ክብረት የምትለው ነገር አለ? አቋረጥኩ ብዙ ጊዜ አንድ ጊዜ ልጠይቅና ከዛ ክብረት ይቀጥል። እኔም ስራ ላይ ስለሆንኩኝ እሺ ይሄንን ምንል ከሆነ which ጥሩ ነው። በእግዚአብሔር ኔቸር መሰረት በፈጣሪ ኔቸር መሰረት እግዚአብሔር የፈለገውን ነው የሚያደርገው ወይስ ደግሞ የፈለገውን አይደለም? ቤሲክሊ እግዚአብሔር የሆነ ነገር ቢፈልግ ያን ነገር ማሳካት ለራሱ ክብር ለራሱ እንዴት ነው ፕሌዠር አይደለ? ቋንቋ ፕሌዠር ማድረግ ይችላል አይችልም? እኛንም ጋር ፍትሃዊ ይሁን አይሁንም ደዝም ማተር ግን እሱ የፈለገውን ነገር ማድረግ ይችላል አይችልም? በእናንተ አዎ ትልቁ ችግሩም መሰለሽ ማርቲን ሉተር ካልቪንና አውግስቲን ትልቁ ነገር የአምላክን ፈቃድ በሁለት ከፍለው አለማየታቸው ነው። እኛ ጋር የኢራዳ ሸርዒና ከዊኒ ተብለው ለሁለት ይከፈላሉ ማለት ነው። የመጀመሪያው ላይ ያንቺ እጅ የለበትም። የሚፈልገውን ነገር ያደርጋል። የሚፈልገው ነገር ደግሞ መልካም ነገር ነው። ልክ እንትና እንደሚናገረው ማለት ነው ዮሐንስ አፈወርቅ። አሁን ዮሐንስ አፈወርቅ በታስታውሽ እንደሆነ አንደኛ ማነው ኤፌሶን ምዕራፍ 1 ቁጥር 5ን ሲያብራራ ሆሚሊ 1 ላይ ሲያብራራ ምንድነው ያለው? አምላክ ሁለት አይነት ፈቃድ አለው ብሎ ነው ያስቀመጠው። አንደኛ ጥቅላዊ ፈቃድ ነው። በቃ እሱ የሚፈልገው መዳን ነው። ከዛ ለሰው ልጆች በሰጣቸው ነፃ ፈቃድ ደግሞ ላይ ያለው ደግሞ ፈቃድ አለ። እሱ ፈቃድ ደግሞ ወይ ማመናቸው
ወይ በመካዳቸው ምክንያት የሚያደርገው ፈቃድ ነው ብሎ ነው ያስተማረው። ዮሐንስ ዘደማስቆ የሚባለውም ዘ ኦርቶዶክስ ፌዝ በሚለው ኤክስፖዚሽን ኦፍ ዘ ኦርቶዶክስ ፌዝ በሚለው መጽሐፉ ላይ ይሄንኑ ጥቅስ አንደኛ ጢሞቴዎስ 2:4 ላይ ሰዎች ሁሉ እንዲድኑ የሚለውን ጥቅስ ሲያብራራ ምንድነው ያለው? የአምላክ ፈቃድ ለሁለት ይከፈላል ብሎ ነው ያስቀመጠው። አንድ ፈጣሪ አንድ ፈቃድ ብቻ ነው ብሎ ያስተማረው አውግስቲን ነው። አውግስቲን አንደኛ ጢሞቴዎስ 2:4ን ሲተነትን በተነተነበት የሲዲያስ ኦፍ ፌዝ በሚለው ሆፕ ኤንድ ላቭ በሚለው መጽሐፉ ላይ እዛ ላይ ሲያስተምር ምንድነው ያለው? የአምላክ ፈቃድ አንድ ብቻ ነው ብሎ ነው ያስተማረው። የትኛው ነው? ራሱ ፐርሚሲቭ የሚባለውን አይቀበልም ራሱ ማለት ነው። ፐርሚሲቭ የሚባል ፈቃድ የሚባል ነገር የለውም። ማን ፐርሚሲቭ የሚባለውን ፈቃድ አለ የለውም ብሎ ነው የሚያምነው። አንደኛው ነው ዴክሬቲቭ የሚባለውን ዊል አይቀበልም። በእኛ በኢስላም አስተምሮት ግን ሁለት አይነት ፈቃድ አለው አለ ኢራዳ ማለት ነው። ኢራዳ ሸሪዒ እና ኢራዳ ከዊኒ ተብሎ ለሁለት ይከፈላሉ ማለት ነው። እንደ አጠቃላይ አላህ የፈቀደው ነገር አለ። ስፔሲፋይ ደግሞ የሰው ልጆች ፍሪ ዊል አለ። በፍሪ ዊላቸው ተጠቅመው ሰዎች ዲሲዥን ሜኪንግ ፕሮሰስ እንዲያካሄዱና በዛ ነገር ላይ ወረታና ጸፌታ ምንዳና ትሩፋት ስርጉትና ትርሲት እንደና ደግሞ ፍዳና ቅጣት እንዲቀበሉ አስቀድሞ ምን ብሏል? ያውቀዋል፣ ወስኗል። ይህን ውሳኔ ማለት ነው። እና ከዛ አንጻር ነው የሚታየው። የእናንተ ትምህርት ግን የካልቪኒዝም ትምህርት ፈቃድ ያለው አንድ ፈቃድ ብቻ ነው ያለው። ሁለተኛ ፐርሚሲብል የሚባለው ነገር አትቀበሉ። ከየት ነው ያመጣችሁት? ከአውግስቲን። አውግስቲን ደግሞ ከማን ነው ያመጣው? ከማኒ ነው ያመጣው ማለት ነው። እንደዛ ነው የሚያስቀምጠው ማለት ነው። ከዛ አንጻር ነው። ህብረት የምጠይቃት ነገር ካለ ጠይቃት። እሺ ጥሩ ነው። አይ ቲንክ መሀል ላይ የጠቀሳችሁት ይሄ ከኛ በላይ ነው እግዚአብሔር የሚለው ነገር ትንሽ ብሎክ ሊያደርግ ይችላል ዲስከሽንን፣ ግን ወይ ክሌም አለማድረግ ነው ቅዱስ እንደሚያሳየው ብለን ግን ነሳን። እኔ ያለምንም አማራጭ ኦፕን ቴይዝም ነው ትክክለኛው አተረጎም የምለው። ለምን ቢባል እግዚአብሔር የወሰናቸው ነገሮች እንዳሉ ሆነው ዲዛይን ያደረጋቸው ነገሮች እንዳሉ ሆነው ያልወሰናቸውም ገና ያልሆኑም ነገሮች እንዳሉም ደግሞ ያስቀምጣል መጽሐፍ ቅዱስ። የወደፊቱን አውቃለሁ ሲል እንዴት ነው? የወደፊቱን አደርጋለሁ እንደዚህ ሲያቅድ ይሄ ነገር አይሆንም ብሎ ደግሞ ሲናገር እንዴት ነው ብለን መመርመር ችግር የለውም። ነገር ግን ነፃ ፈቃድ ላይ ከተስማማ እኔና አንቺ ነፃ ፈቃድ ላይ ከተስማማ እንቴዝም ውጪ ምን እንደምናደርግ አላውቅም። ማንኛውም እኔ ቅድም ተስጠይቀሽ እግዚአብሔርን የመምረጥ እኛ ችሎታ የለንም፣ ግን የሆነ ፈቃድ አለን አይነት ነው። ግን አዳም ደግሞ እግዚአብሔርን የመምረጥም ክፉም መልካም የማድረግ ነፃ ፈቃድ አለው ብለሽኝ ነበረ። ስለዚህ እግዚአብሔር አዳምን ሲፈጥረው ክፉ ሆኖ ማለት ክፉን እንዲመርጥ እንግዲህ ችሎታ አለው ብለናል። ክፉን እንዲመርጥ ነው ወይስ መልካሙን እንዲመርጥ አድርጎ ነው? እሺ ባጠር አድርጌ ልመልስልህ። ክሊርሊ ከሞት በኋላ ከአዳም ሞት በኋላ የመጣ ነገር አለ። ከዛ በፊት ደግሞ የአዳምን ቢሄቪየር ስታዩ የተለያየ ነው። ለምሳሌ ከመሞቱ በፊት ከእግዚአብሔር ጋር ፐርፌክት ኮሚኒየን ነበረው፣ ይነጋገራል፣ ክፉን ነገር አያስብም፣ ጥሩን ነገር ለመስራት አይቸገርም ነበረ። ለምሳሌ እግዚአብሔርን ሁሌ ያናገር ነበር አይደል? ልክ ሞትን ከሞተ በኋላ ግን ምንድነው የሆነው? ከእግዚአብሔር ሸሸ። ሲጠራው እንኳን የጠራው እግዚአብሔር እንጂ እሱ አይደለም። ከዛ ደግሞ ቢሄቪየሩ ኦር ኔቸሩ የተቀየረው እንዴት ነው? ለምን ትሸሻለህ ሲለው ምን አለ? ኖ ለምን በትብልኩ ያልቆይ ይሄው ልንገር የእግዚአብሔር እቅድ ላይ ነው ጥያቄ። የአዳም ምን ሆነ ሳይሆን እሺ ጥሩ እየተቀየረ ነገር አለ እያልኩኝ ያስረዳውኝ ነው። ስለዚህ ጥያቄ እግዚአብሔር ግን ዓላማው እሺ እንትን ነው እንዳይረዝም ነው። እግዚአብሔር ዓላማው ሲፈጥረው አዳምን ከሁለት አንዱ ነው ሊሆን የሚችለው፣ ወይ እንዲያደርግ ነው ወይ መልካም እንዲያደርግ ነው የፈጠረው። ምን ብለሽ ነው የምታምኚው ነው? ያቺን ዛፍ ሲተክላት አዳም እግዚአብሔር እንበልና አዳም ያቺን ፍሬ አትብላም ሲለው እንዲበላ ነው የፈጠረው ወይስ እንዳይበላ ፈቀደለት? እኔ በቃ እዛ ጋር እኮ ነው ነገሩ ሁሉ እንትን የሚለውና ወይም ችግር የለውም ላስብበትም ካልሽ ችግር የለውም። የግድ ጦርነት አይደለም። እሺ ልመልስልሃለሁ። እሺ አሁን ከእግዚአብሔር ጋር ያለ ነው ከአዳም ውድቀት ጋር አይደለም። እሺ እግዚአብሔር ጋር ሲመጣ እግዚአብሔር የሚሰራበትን አሰራር ማወቅ አለብን። ለምሳሌ ዮሴፍን ምንም ነገር ከመሆኑ በፊት ህልም አሳየው። ኧረ እንዲቀለን ታታወሳስቢው ኖ እንዴት እግዚአብሔር
ቆይ ሜሮን እሺ ቆይ አለች ሳጨርስ ገባለች። እሺ ነው ሳገው ሳይሆን ፖይንቱ በጣም ኃይለኛ ፖይንት ነው። እንደ ማለት የሚይዝሽ ነገር ስለሆነ ወደ ሌላ ነገር ሳትሄጂ አዳም ፍሪ ዊል አለው አይደለ? ሁለቱንም ይችላል ስላልሽኝ ነው። እኛን ተይንና አሁን እኛ ቶታል ዲፕራይቪቲ የሚባል ነገር አለብን። ልክ እኮ ነው ክብረት ያለው አዳም ፍሪ ዊል ነበረው አይደለ? ፍሪ ዊል ነበረው አይደል? በፍሪ ዊሉ እንዲበላና ነው ወይስ እንዳይበላ ነው የወሰነበት? ሲወስነው ኦኬ ድምጽ ወደ ኋላ ሄዷል። ክብረት እሺ አትሊስት መልስ አንድ ጊዜ ልጨርስ ሐሳቤን። እሺ በኤግዛምፕል የሚሄደው ባይዘው ኤግዛምፕል ሞር ስለሚያስረዳ ነው። ለምን መጽሐፍ ቅዱስ ላይ ያሉ ነገሮች አዳም ጋር ነው። ሌሎቹ አሁን እንትኖቹ ከቶታል ዲፕራይቪቲ ያላባቸው ሰዎች አታምጫቸው። ኤግዛምፕል ቶታል ዲፕራይቪቲ የሚለውን ነገር ታያቸውና ቶታል ዲፕራይቪቲ የሌለበትን ወይም አጠቃላይ ብልሽነት ያልደረሰበትን አዳም ጋር ነውና ፍሪ ዊል ያለው ፍሪ ዊል የሌላቸው ሰዎች ፍሪ ዊላቸው እንትን ነው አክቲቭ አይደለም ፓሲቭ ነው። ስለዚህ አዳም ጋር ነውና እሺ በካልቪኒስት ወይ በካልቪኒስት ቲቺንግ አዳም ያንን ፍሬ እንዲፈራ ተወስኖበታል ነው የሚለው አይደል እንዴ? ቢካዝ ሁሉ ነገር ካልተወሰነ አንቺ እንደዛ ብለሽ ነው ወይ የምታምኚው ነው? አዎ እኔም እንደዛ ስለዚህ አዳም ክርስቶስ ፍሪ ዊል የሚባል ነገር የለውም ማለት ነው። አዳም ልጨርስ አሁን ይሄ ነው እዚህ ጋር የእግዚአብሔርን ሉዓላዊነትና እቅድ ውሳኔውንና የሱን ምክር እኛ በአይምሯችን እንትና መረዳት ስለማንችል አይ ችግር የለውም። አዎ እኛ እግዚአብሔርን የሚለውን ነገር ኮግኒቲቭ ቆይ ክብረት ኮግኒቲቭ የሚለውን ነገር አይደለም ሚስቲካል ነው ብለሽ እኮ መደምደም ትችያለሽ። እሱ አይደለም ጥያቄያችን። ፌር አይደለም እኔ መረዳት ስላልቻለኝ ሪል አይደለም እያልኩ ሪል አይደለም ማለት አይደለም እያልኩ እኔ መረዳት እኮ ታዲያ ሚስቲካል ነው የሚሆነው እኮ ሚስቲካል ነው ሜሮንሻ ሚስቲካል ነው የሚሆነው። የኔ አይምሮ ኮምፕሬንድ ማድረግ አልቻለውም። የኔ ሳይኮስ ነው ኮልሽ ይኸውልሽ እንትኑን ኮምፕሬንድ ማድረግ አልቻልሽም። እንትኑ ከአይምሮ በላይ ነው ብለሽ ዝጊውና ኮግኒቲቭ አይደለም በቃ ከአይምሮ በላይ ነው። ፍሪ ዊል አለው አዳም በፍሪ ዊል የለውም። እኛ ነው ፍሪ ዊል የላችሁም ማለት ፌር አይደለም ማለት አዳም ፍሪ ዊል አለው። በፍሪ ዊሉ ተጠቅሞ ኃጢአት እንዲሰራ ነው አስቀድሞ የወሰነበት። አዳም ከመሰራቱ በፊት እሱን ነው የሚፈልገው የሱ ፍላጎት። ሄር ሁለት ነገር አለ። የማዳንን መንገድ እኮ ዓለም ሳትፈጠር በፊት እኮ አዘጋጅቷል። ኖ አዳም ጋር ነው ያሳያስኩት። አዳም ጋር ያለው ፍላጎት የትኛው ፍላጎት ነው? እኔ ሜሮን አንድ ነገር ልበል በእውነት ይኸውላችሁ አሁን ቲክቶክ ላይ አንድ የለመድነው ነገር አለ መሰለኝ የሆነ አንድ ሐሳብ ላይ መሸናነፍ እንጂ እንደው በቃ አንቺም እኮ ችግር የለውም። አሁን ለምሳሌ ይሄንን ነገር ቆይ በደንብ ሊየው ተስተችም እንዳላሳስት ተጨንቀሽ ከሆነ እንደዛ ፌር ነው። እኔ በቅንነትም ሊሆን ይችላል። እየመለሽ አይደለም መልስኩልህ እኮ ምን አልኩ ተወስኗል አልኩ። የጠየከኝን ነገር እኮ መለስኩኝ። አሁን ይሄን የመቀበል ኦኬ በቃ እሱ ነው መልሱ። እሺ ጥሩ እንደዛ ከሆነ እሺ ማብራሪያ ያስፈልገው ጥያቄው ግልጽ ስለሆነ በቃ ጥሩ ነው። እሺ ተወሰነ እግዚአብሔር ከወሰነ ኃጢአት አዳም ያቺን ፍሬ እንዲበላ ከወሰነ በመብላቱ አዝኗል ወይም ሰው ክፉ በመሆኑ አዝኗል? እኛም ቶታል ዲፕራቪቲ ውስጥ በመግባታችን አዝኗል ወይስ አላዘነም ነው ቀጣዩ ጥያቄ። ይሄም ሲምፕል ጥያቄ ነው። አትበበትም ትችያለሽ ግን ባታረዝሚው ማለት ነው። ችግር የለውም ማለት ይሄ እኔም ተሳስቼ ሊሆን ይችላል ምናምን። አሁን ስታወራ 10 ሰከንድ ከሰማው ጥያቄን እኔም ደግሞ ስመልስ አትሊስት 15 ሰከንድ ካልሰጠኸኝ እንድመልስ ከፈለክ ጥሩ አይሆንም። ለምን መሰለህ አንድ መልስ በየስ ኦር ኖ የማይመለስ ነገር አለ። ከሁለቱ ውጪ ነው መልሱ። አዎ ፋላሲ እንዳልሰራኒ ፋላሲ አዎ የስ ኦር ኖ ፋላሲ አለ። አዎ ልክ ነሽ። ከሁለቱ ውጪ ከሆነ መልሱ ከሁለቱ ውጪ ነው መልሱ። ቆያት አንዴ ጥያቄ ጠይቀሃል። መረዳት ከሆነ የምትፈልገው እያስረዳው ነው። አንዴ አንተ ደግሞ ትንበለኝና ልናገር። ለዚህ ነው ቅድም ያቋረጥከኝ። አዎ አዳም ላይ ተወስኗል። ይሄ ነገር ፍሬውን እንዲበላ ተወስኗል። ግን ከውሳኔ ብቻ ሳይሆን የሆነው ሌላም ውሳኔ አለ። ኢየሱስ ክርስቶስ አስቀድሞ ለብዙዎች እንደሚታረድ መጽሐፍ ቅዱስ ዓለም ሳትፈጠር በፊት ይሄም ተወስኗል። ስለዚህ ሁለት ጥያቄ ግን እሱ አይደለም እኮ እየሄደ ያለው ቆይ ልጨርስ። ሁለት ነገር ነው እየሄደ ያለው ማለት ነው። የማዳን መንገድንም እግዚአብሔር ያዘጋጃል። በወደቀ ነገር አንተ ጥሩ በማትለው ነገር መንገድ ውስጥ እግዚአብሔር ደግሞ የማዳንን መንገድ አዘጋጅቶ ሰዎችን አድኗል።
ስለዚህ ለኃጢአት እንዲሰራ ነው አዳምን የፈለገው ታዲያ እያልክ መመለስ አትችልም ማለት ነው። ለምን? የማዳንን መንገድ ስላዘጋጀ። ሁነኛ ቶታል ዲፕራቪ የክብረት ጥያቄ አዳም ኃጢአት በመስራቱ ደስተኛ ነው ወይስ አይደለም? ፈጣሪ ደስተኛ ነው ወይስ አይደለም? እንዳናረዝመው እቺ የመጨረሻ አንዴ ሞክሪና እንልቀቅላቸው። አይ ቆይ የተጠቀሰ ነገር የለም፣ ችግር የለውም። መልስ እኮ ነው እሱም እኮ ሜሮን እንደዚህ ብሏል፣ አዝኗል፣ እንዲህ ብሏል አይደለም። ምንድነው የሚለው? ሄዶ ፈለገው ይላል። እሺ ሰዎች ገሃነም እንዲገቡ ፍላጎት አለው ፈጣሪ? ለምን ገሃነም ይገባሉ? ያለ ፍላጎቱ ነው? በአክሽናቸው በራሳቸው በሚሰሩት ኃጢአት እኮ ገባኝ። ግን ያለ ፍላጎቱ ነው ወይ? እሱም ቅድም ብለሻል እኮ የእግዚአብሔር ፈቃድ ያለ ፍላጎቱ የሚደረግ ነገር አለ ወይ አልሽ። ስትይ የእግዚአብሔር ፈቃድ የአላህ ፈቃድ በሁለት ይከፈላል ብዬ አስረዳሁሽ። አሁን አንቺ ደግሞ የአምላክ ፈቃድ የሚባለው ነገር የፐርሚሲቭ የሚባል ፈቃድ ከሌለው ያለው ነገር ፕሬሲቭ የሚባል ከሆነ ፈቃድ ያለው ገሃነም ሲገቡ ፈጣሪ አይፈልግም ወይስ ይፈልጋል? ሚነግረን አንድ ነፍስ ስጠፋ ዘንድ እግዚአብሔር ፈቃድ አይደለም አንድም ነፍስ ብሏል እኮ። ፈቃድ ካልሆነ እንደ ሰዎች ሊገቡ ይችላሉ። ከሱ ፈቃድ ውጪ የሚደረግ ነገር አለ? ያለ እሱ ፈቃድና ያለ እሱ ውሳኔ የሚደረግ ነገር አለ? ፈቃድ ገባኝ። ኦኬ አይወድም። ስለ ፈቃድ ነው እኮ። አዎ ገሃነም እንዲገቡ ፈቃዱ አይደለም ወይ? በፈቃዱ ውስጥ ደግሞ እነዚህ ሰዎች በኃጢአታቸው ወደ ሲኦል ይገባሉ ማለት ነው። ገባኝ። በኃጢአታቸው እንዲገቡ የሱ ፈቃድ ነው ወይስ አይደለም ነው ጥያቄ። የሱ ፈቃድ ነው አሁን እንትን ያልከኝ ነው እኮ አይደለም። እንትኑን እንድትረጁ ነው። አይ በቃ ምን መሰለሽ፣ እኔ በዚህ ደረጃ በካልቪኒዝም፣ አርሜኒያኒዝም፣ ኦፕንነስ ቴዎሎጂ ምናምን ነገር በጣም ተመችቶኝ የማወራው ርዕስ ነው። በጣም ወደው ርዕስ ነው በነገራችን ላይ። አንቺ ከፈለግሽው እስልምና ጋር ደግሞ እስከ ጥግ ድረስ ይሄን ወላሂ ስመ ወላህ ምንግራችሁ ነገር ይሄን ትምህርት ጋር አይደለ? ይሄ የካልቪኒስት ወይ የካልቪኒዝም ሳይሆን የአርሜኒያኒዝም ነው የሚቀራረቡ ከኛ ጋር። በትክክል ካየነው አርሜኒያኒዝምና የአርሜኒያኒዝም ነው እንጂ እንትን ነው። ወይም ደግሞ ሴሚ አውግስቲኒያን የሚባለው ነው። ከፊል የአውግስቲን የሚባለው ነገር ነው። መጀመሪያ ፈጣሪ ጥሪ ያቀርባል፣ ከዛ በኋላ ደግሞ ሰዎች ደግሞ ውሳኔ ይወስናሉ ነው። ካልቪኒዝም ሙሉ ለሙሉ ኮምፕሊትሊ የተሳሳተ ነው። የእንትናም እንትን የተሳሳተ ነው። የፔላርጌስ የሚባለው በአማርኛ ፔላርጌስ ይባላል፣ በእንግሊዝኛ አላውቅም። ከፊል ፔላርጌስ የሚባለውን ትምህርት አንቀበልም። የያዕቆብ አርሜኔስ እና የኦርቶዶክስ እና የካቶሊክ የፕሪዲስቲኔሽን ትምህርት ሙሉ ለሙሉ ከኛ ጋር ተስማሚ ነው። ሙሉ አሁን ካለ ከኛ ጋር አለሱና ወጀማ ጋር ማለት ነው። አሁን ምን እናደርጋለን? ኡስታዝ ሙአዝ ወጣ እንዴ? ትች እሱ እኮ ፕሮፌሽናል ነው በዚህ ነገር ላይ። አረ ሳቡልኝ አንድ ጊዜ በጣም ደስ የሚለኝ እንትን ነው። ተወያዩ በቃ። እኔ ይሁን ካብረው ልውረድ ወይ ቴንክ ዩ። እኔ በጣም ወደው ክብረት የሆነ ነገር ሸጥና ኡስታዝ ሙአዝ ደግሞ በዚህ ፕሮፌሽናል ነው። በዚህ ነው ዲግሪውን የሰራው ራሱ ማለት ነውና አረባ ባላን ሳሳቡልኝ ወይ ደውሉለት። እኔ እኮ መጨረሻ መጠበቀው እሱን ነበር። ባይዘው እኔም በጣም ወደው ርዕስ ነው። እሺ እኔ ማጠቃለያ ሰራበትና እሺ ደውሉለት። እኔም በጣም የምወደው ርዕስ ነው እና በጣምም ያስጨንቀኝ የነበረም ርዕስ ነው። ከረጅም ጊዜ በፊት ዓመታት በፊት እኔ የጸናሁበት አንድ እንግዲህ ይሄ ነው። ምንድነው እኔ አንድ ማለት የምፈልገው ማለት እኔም ተሳስቼም ሊሆን ይችላል የሐሳብ መንሸራሸር። እኔ ይሄንን ማወቅና ለማወቅ ያድናል ወይ ማያድንም ብዬ አላምንም። ትልቅም ኮንሰፕት ስለሆነ የምንረዳው የምናድግበት ነው ብዬ አምናለሁ። ለምሳሌ አርሜኒያን ካልቪኒስት አንዳንዴ ካልቪኒስቶች አርሜኒያኖች አልዳኑም፣ ኦፕን ቴስቶችማ ምንም እግዚአብሔርንም አያውቅም እያሉ ነው ምናምን ይላሉ። እኔ አክቹዋሊ ይሄንን የተረዳ ሰው አይደለም። ኢየሱስን ላይ ነው ነገር ያለው። ግን እንወያይ ምን ብናደርግ ጥሩ ነው? አጠቃላይ ይሄ ቲክቶክ ላይ ያለው ነገር ትንሽ ብንነቃ የምለው ነገር ሐሳብ ይንሸራሸር እስከምናውቀው ድረስ እስከገባን ድረስ እንየው። ከዛ አዲስ ነገር ከመጣ ይሄንን ነገር አይቼው እመጣለሁ ምናምን እኔም አይቼው የምመጣ ነገር ይኖራል ምናምን እና እንደዛ አድርገን ብንወያየው ጥሩ ነው። ኤኒ ታይም እኔ እንትኑ ይሄ የኦፕን ቴይዝም የሚባለውን ነገር እኔ በጣም ጽንፈኛ ነኝ ደግሞ ማለት ይሄ ፔላጂስ ምናምን ትንሽ ይመለሳሉ መሰለኝ እግዚአብሔር አያውቅም የሚለውን ነገር መጠቀም ስለሚፈሩ ብዬ አስባለሁ። ግን እኔ ሎጂካል ነው እግዚአብሔር ሎጂካል አንደርስታንዲንግ ነው ሊኖረን የሚገባው ስለ ፈጣሪ ራሱ ሎጂክ ይወስነዋል ስል ምንድነው እርስ በርሱ የሚጣረስ ነገር የለውም ፈጣሪ ኮንሰፕት ላይ ምናምን ብዬ ነው ማምነው። በዛ አካሄድ ተኛ ያገኘሁት እኔ እውነቱን ለመናገር ኦፕን ቴይዝም ነው።
ሌሎቹ ብታመጧቸው በደንብ ሲመረመሩ ኢቨንቹዋሊ ወይ ፈጣሪ አቅዷል ነው ሜሮን እንዳለችው፣ ወይም ደግሞ እያወቀን ያደረገው ግን አዘነ የሚለው ደግሞ ምንም ሴንስ አይሰጠኝም ማለት ነው። አላማው ነበር ስቲል እያወቀም ካደረገው ብዬ ነው ማምነው። እናንተም የመሰላችሁን በሉ። እኛ የምንለው ምንድነው እስልምና ጋር ያለውን የቀደር ትምህርት በቃ ማለት በጣም ሁለት ነገሮች አሉ። አንደኛው የጥቅላዊ የሆኑ ነገሮች የተወሰነ ውሳኔ እኔን የሚመለከት ስላልሆነ ምንም አይመስለኝም። ለምሳሌ ሙሲባ በላ ምናምን ሲመጣብኝ ምንም ነው የማይመስለኝ። ለምን እኔ የኔን ድርሻ የለበትም። እኔን የሚመለከተው እኔን የሚያስጠይቀኝና ሊያስቀጣኝ የሚችለው ነገር ላይ ግን ጎበዝ እንደሆነ ያደርገኛል። ሙስሊም በዚህ ነው አልহামዱሊላህ በዚህ ነው እንትን የሚለው። በዚህ ዙሪያ ላይ በቀደር ዙሪያ ላይ በፕሪዲስቲኔሽን ላይ ወይም በቀድሞ ተወስኖ በሚባለው ነገር ላይ በደንብ ፕሮፌሽናል የሆነው እኛ መካከል ያለው ኡስታዝ መዋዝ ነው ማለት ነው። እና መድረኩን ለሱ ለቅና ስለ ፕሪዲስቲኔሽን ሙሉ ለሙሉ ትምህርት ሰጠናል ማለት ነው። ኢንሻአላህ ሁላችንም እናዳምጣለን። በትልቁ አድርጉት እስቲ ኡስታዝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ወንድት ነው። ሰላም ማሻአላህ ነበርክ አይደለ ስናወራ? አዎ ነበርኩኝ። ሳዳምጥ ነበር፣ በደንብ ሳዳምጥ ነበር። በቃ ስለዚህ አሁን በደንብ ጊዜ ወስደህ አብላልተህ በዚህ ዙሪያ ላይ ያሉትን ሁለቱን ክፍሎች የቀደር ደረጃዎች ስንት እንደሆኑ ከዛ በኋላ ደግሞ የሁለቱ ሸርዒና ከዊኒ የሚባሉት ምንድናቸው የሚለውን ወደ አማርኛም እየመለስክ በደንብ ብትንትን አድርገህ ለኡማው ኢንሻአላህ። ሌሎቻችሁ ቅሉ ያ ጀማ የሚጠቅም ትምህርት ነው። ፕሮፌሽናል ነው። በዚህ ነገር ላይ ዲግሪውን የሰራበት ነው። ይቅርታ ማስተርስን ነው የሰራበት። ማስተርስን ነው የሰራበት። በቃ ስለዚህ በዚህ ዙሪያ ላይ እየሰራበት ስለሆነ ሌላ ጊዜም ጥያቄ ሲኖራችሁ በደንብ ፕሮግራም እያያዝን በዚህ በቀደር ዙሪያ ላይ እንማማራለን ማለት ነው ኢንሻአላህ። ተቀበል። ቢስሚላሂር ረህማኒር ረሂም። ጀዛከላሁ ኸይር ኡስታዝ ወሂድ። ድንገት እርሶን ሰላም ለማለት ብቻ ነበር የገባሁት። ስገባ ደግሞ የተነሳው ቶፒክ በጣም ደስ የሚል ቶፒክ ነው። ከበፊትም ጀምሮ የሚወደው ቶፒክ ነው። ምክንያቱም ስለ ቀደር ጉዳይ አብዛኛው ወንድሞችና እህቶች ግራ የተጋቡበትና መጠየቅም የከበዳቸው ነጥብ ነው። ምክንያቱም ከጠየቁ የሆነ ችግር የሚፈጠርባቸው አድርገው ነው የሚያስቡት። ነዓም የቀደር ጉዳይ በደንብ አድርጎ ወደ ውስጡ ገብቶ የማይሆን ጥያቄ የሚያነሳ ሰው ሌላ ጥያቄ ሊፈጥርበት ይችላል። በተለይ ቀደር የሚባለው ነገር ከሚስጥርነቱ ጋርም ተያይዞ ማለት ነው። ስለዚህ አሁን የቀደር ጉዳይ በጣም ሰፊ ጉዳይ ነው። ብዙ ሰዎች ይፈሩታል። ወላኪን መጠየቅ ያለባቸው የማይፈሩ ጥያቄዎች በተለይ ዛሬ ወገናችን ክብረት እንዳነሳው አይነት ጥያቄዎች ሲነሱ ደግሞ ለነሱ አይነት ጥያቄዎች መልስ መስጠት የበለጠ ኢስላም ላይ እንድንጸናና ኢስላም ምን ያህል ፍትሃዊ እንደሆነ አላህ ደግሞ ሱብሓነሁ ወተዓላ ምን ያህል ለፍጥረቱ አዛኝ አምላክ እንደሆነ በደንብ አድርጎ ያሳውቃልም ማለት ነው። ስለዚህ ኢንሻአላሁ ተዓላ እንትን እላለሁ። ቅድም ኡስታዝ ወሂድ ተናግሮ ነበር አልቀደር الشرعي القدر الكوني በሚል ወይ ደግሞ አልመሺአ የሚባለው አጠቃላይ ወደ ቀደር الكوني ነው የሚመጣው። እሱን ነገር ተናግሮ ነበር ኡስታዝ ወሂድ። ያንን ነገር ለመተንተን ያክል ነው ኡስታዝም አንስተውታል፣ ለመድገም ያክል ማለት ነው። ወላኪን ስንደግሞ ወደ ውስጥ እየገባን ነው የምንደግመው። ምን መሰላችሁ ወንድሞችና እህቶች፣ ስለ ቀደር ጉዳይ ሲነሳ ወይ ደግሞ ስለ ፈጣሪ ውሳኔ የሚባል ነገር ሲነሳ ትላልቅ 4 ነጥቦች አሉ መታወቅ ያለባቸው በኢስላም ደረጃ። አሁን ቅድም ወገናችን ክብረት ያነሳው ነገር ከክርስትና እምነት አንፃር እሱ ሲያነሳው ሳዳምጥ ነበር። ትክክለኛ አስተሳሰብ ነው የክብረት አስተሳሰብ። ምክንያቱ ሲባል አምላክ ይሄን ነገር ካደረገ በኋላ ተጸጸተ የሚል ነገር ከመጣ የሚያውቅ ሰው አንድን ነገር የሚያውቅ ሰው ያን ነገር በማድረጉ አይጸጸትም። ምክንያቱም ፈጣሪ አዋቂ ነው፣ ጥበበኛ ነው፣ ሁሉም ነገር ለማድረግ ምክንያት አለው ተብለን የምናምን ከሆነ ያን ነገር ካመንን ባደረገው ነገር ላይ መጸጸት የለበትም። ከዚያ አንፃር ነው እሱ እያሰበ ያለው። ወላኪ ወደ ኢስላም ስንመጣ ስለ ቀደር ጉዳይ ሲነሳ ቀደር 4 ትላልቅ ነጥቦች አሉት። ከአራቱ ነጥቦች የመጀመሪያው ዒልም ነው ወይ ደግሞ እውቀት ነው። ፈጣሪ ይሄን ነገር ያውቃል ወይስ አያውቅም የሚል ነገር ነው። ሁለተኛው ነጥብ ደግሞ አልኪታባ ነው፣ ጽሁፍ፣ ያ የሚታወቀው ነገር እውቀቱ ተጽፏል አልተጻፈም የሚል ነገር ነው። ሶስተኛው ደግሞ መሺአ ነው፣ ፍላጎት ነው። ይህ ነገር የፈጣሪ ፍላጎት አለበት ወይስ የለበትም የሚል ነው። አራተኛውና የመጨረሻው ደግሞ አልኸልቅ ነው የሚባለው ፍጥረት ማለት ነው፣ ያን ነገር መፍጠር። ምክንያቱም የሆነ ነገር በምናብህ ላይ ብቻ አስቀምጠህ የምትንቀሳቀስ ከሆነ አሁን ለምሳሌ በጥናት ደረጃ ስታመጣው ሳይንቲፊካሊ የሆነ ነገር ስታስቀምጥ ሃይፖቴሲስ የሚባል ነገር አለ፣ የሆነ በግምት የሚቀመጥ ነገር። ያንን በግምት የሚቀመጠውን ነገር የሆነ ነገር ተሰራበትና ጥናቶችን ካደረክ በኋላ ነው ያ ጥናቱ ፍጥረት የሚባለውን ነገር ነው የሚገልጸው፣ ወይ ደግሞ ያን ነገር ስራው ተፈጥሮ በአካል ሲታይ ማለት ነው። እነኛ 4 ነጥቦች አሉት በኢስላም። ወደ መጀመሪያው ስንመለስ ፈጣሪ ሁሉን ነገር ያውቃል ወይስ አያውቅም? ወደ ዒልም ጉዳይ ስንመለስ
ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም በግልጽ እንዳስቀመጡት ኢነላህ ያዕለሙ ማ ካነ ወያዕለሙ ማ የኩን ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ነው ያሉት። አላህ ሱብሓነሁ ወተዓላ አይሰማም ነው የምትሉት ወንድሞች? አይሰማም ነው የምትሉት? እሺ ኢነላህ ያዕለሙ ማ ካነ አላህ ሱብሓነሁ ወተዓላ ተፈጥሮ ያለፈውን ነገር ሁሉንም ያውቀዋል። ወያዕለሙ ማ የኩኑ ያልተፈጠረውን ገና ወደፊት የሚከሰተውን ነገር በአጠቃላይ ያውቀዋል። ወያዕለሙ ማ ለም የኩን ለው ካነ ከይፈ የኩኑ ያልተፈጠረን ወይ ደግሞ ያልተከሰተን ግን ያለፈን ነገር ቢከሰት ኖሮ ምን ይሆን እንደነበር በደንብ አድርጎ ያውቀዋል። ለምሳሌ ያክል የሆነ ግለሰብ መኪና እያሽከረከረ ቅድም መኪና ይዤ ነው የመጣሁት። መኪና ይዤ ስመጣ አልሐምዱሊላህ ምንም አይነት ችግር መንገድ ላይ አላጋጠመኝም። የሆነ ችግር መንገድ ላይ ቢያጋጥመኝ ኖሮ ምን ሊከሰት እንደነበር አላህ ሱብሓነሁ ወተዓላ ያውቀዋል ማለት ነው። ማለትም የተከሰተውን ወይ ደግሞ የሆነውን ነገር ብቻ ሳይሆን ያልሆነው ነገር እንኳን በፕሮባቢሊቲ ደረጃ እንኳን የተቀመጠውን ነገር በአጠቃላይ ፈጣሪ ያውቀዋል ነው። ወላኪን ሁለተኛ ነጥብ ላይ እንመጣለን። አሁን ሁለተኛ ነጥብ ላይ እንመጣለን። እሱ ምንድነው? ኪታባ ነው። ይሄ ፈጣሪ የሚያውቀው ነገር አላህ Subhanahu Wa Ta'ala ያወቀው ነገር ሙሉ በሙሉ ተጽፏል ወይስ አልተጻፈም? ይሄንን ኡስታዝ ወሒድ ቅድም አስተውት ነበር። አላህ Subhanahu Wa Ta'ala ያወቀው ነገር ሙሉ በሙሉ ተጽፏል፣ ግን ረብል ዒዘቲ ወልጀላል ዘንድ ነው የተጻፈው። አላህ Subhanahu Wa Ta'ala ዘንድ ነው። ግን አላህ Subhanahu Wa Ta'ala ቁርአን ላይ ሲናገር ፊሃ ይፍረቁ ኩሉ አምሪን ሐኪም ብሎ ስለ ለይለተል ቀድር ሲናገር ለይለተል ቀድር ላይ እኮ በሚቀጥለው አመት የሚከሰት ነገር በአጠቃላይ ይወርዳል ይላል አይደል? የሚከሰተው ነገር በአጠቃላይ ይወርዳል በለይለተል ቀድር ላይ ማለትም ወደ ለውሐል መሕፉዝ እንዲመጣ ይደረጋል ነው። ወደ ለውሐል መሕፉዝ መጣ ማለት ደግሞ መላኢኮችም ያን ነገር ኢጥላዕ የማድረግ አቅሙ ያላቸው መላኢኮች አሉ ወይ ደግሞ መልአኮች አሉ ፈጣሪ ፍቃድ የሰጣቸውና ያን ነገር ማየት የሚችሉ ማወቅ የሚችሉ። ቅድም ወገናችን ክብረት ያነሳው አስተሳሰብ የመላኢኮች አቅም ነው። በኢስላም ደረጃ ስመጣ የፕሮባቢሊቲ ጉዳይ የሚባለው አላህ ዘንድ አይደለም። አላህ ዘንድ በፕሮባቢሊቲ ማወቅ ምናምን የሚባል ነገር የለም። እውቀት ነው፣ ሁሉንም ያውቀዋል እንደሚከሰት። ግን መላኢኮች ጋር ስመጣ ለመላኢኮች የሚሰጠው መዝገብ ሁለት አይነት ነው። አንደኛው ሙሉ በሙሉ ተደምድሞ አልቆ ተፈጽሞ የተሰጠ መዝገብ ነው። ማለትም መዝገብ ላይ አሁን ለምሳሌ 10 ነጥቦች ተነሱ ቢባል ለምሳሌ ነው ያልኩት 10 ነጥቦች ተነሱ ቢባል ከእነኚህ 10 ነጥቦች መካከል 5-6ቱ ነጥቦች ሙሉ በሙሉ ስሩ የተሰመረለትና የተቆረጠ ነገር ነው። እከሌ እንዲህ ያደርጋል እንዲህ ይሆናል የሚል ነገር። ወላኪን 4 ነጥቦችን ፈጣሪ እንዲንጠለጠል ያደርገዋል። ነጥቦቹን የሆነ ነገር ላይ አልቀደሩል ሙዓለቅ ነው የሚባለው የተንጠለጠለ ቀደር ይባላል ያኛው። ለምንድን ነው እንደዚህ ያደረገው?